ሰላም ጤና ይስጥልኝ የተወደዳችሁ የአርቁሳን ቴሌቪዥን ተከታታዮቻችን እንደምን ሰንብታችኋል እንኳን ለብርሃነ ትንሳኤው አደረሳችሁ አሁን የምንገኘው በዋሽንግተን ዲሲ አካባቢ ከሚገኘው የማህበረ ቅዱሳን የአሜሪካ ማዕከል ስቱዲዮ ነው የዛሬው መርሃ ግብራችን የሚያተኩረው ደግሞ በተለይ ከትንሳኤው ማግስት እንደመገኘታችን ከትንሳኤ ማግስት ያለው የቤተክርስቲያን አገልግሎት ምን ይመስላል የሚለውን በጥቂቱ የምንዳሰስ ይሆናል ብዙ ጊዜ ደጋግመንም እንደምንሰማው ከክርስቶስ ትንሳኤ በኋላ የክርስቲያኖች መንፈሳዊ ህይወት ደግሞ ይዳከማል የሚሉ ሐሳቦች ሁሉ ጊዜ ይነሳሉ ይህም በየአብያተ ክርስቲያኑ የምናየው ነው መንፈሳዊ አገልግሎቶች ይቀዘቅዛሉ በአንጻሩ ስጋዊ ፍላጎትን የሚያነሳሱ ዝግጅቶች ደግሞ በስፋት ሲንጸባረቁ እናያለን ይህ ለምን ይሆናል በቤተክርስቲያናችን የሚኖሩስ መርሃ ግብሮችና ዝግጅቶች ፕሮግራሞች መታጠፍ መስተጓጎል ያስፈልጋቸዋል የሚሉት ነገሮች ሁሉ ያነሳን ቆይታ የምናደርግበት መርሃ ግብራችን ነው እንድትከታተሉን በትህትና እንጋብዛለን ለዚህ መርሃ ግብር ደግሞ ሁለት እንግዶችን ይዤ ተገኝቻለሁ እንግዶቻችን ወደ ስቱዲዮአችን ስለመጣችሁ ከልብ እናመሰግናለን እኔ አስተዋውቃለሁ እንግዶችን ቀሲስ ሳሙኤል እንዲሁም ደግሞ መምህር ያሬድ ከኔ ጋር ነው የሚገኙት ከነሱ ጋራ የሚኖረን ቆይታ እንድትከታተሉ በዚህ አጋጣሚ ጋብዛለሁ ቀሲስ እጅግ አድርጌ አመሰግናለሁ ባለብርሃነ ትንሳኤው አደረሰዎት አሜን እንኳን አብሮ አደረሰን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክርስቶስ ተንሥአ እሙታን በኃይሉ ሥልጣን አሰሮ ለሰይጣን ገዞ ለአዳም ሰላም ሚዜስ ኮነ ፍስሐ ወሰላም ሰላም እግዚአብሔር ከሁላችን ጋር ይሁን አሜን እጅግ አድርጌ አመሰግናለሁ መምህር ያሬድ በሐመረ ብርሃን ቅዱስ ዮሐንስ ቤተክርስቲያን ሰባኪ ወንጌል ናቸው እንደዚሁም ደግሞ ከትጉሃን ቀሲስ ሳሙኤል ተስፋዬ በዚህ በሜሪላንድ ግዛት ደብረ ምጥማቅ ጻድቃኔ ማርያም ቤተክርስቲያን አገልጋይ ካህን ናቸው ከኔ ጋር ዛሬ እንግዲህ ቆይታ የምናደርግ ይሆናል ቀደም ብዬ ባስተዋወቅኩት ርዕሰ ጉዳይ መምህር ያሬድ እጅግ አድርጌ አመሰግናለሁ ስለተገኘህልን አንተ ያልክ ተቀጥተና እግዚአብሔር ከቅርበታችን የተነሳ ማለት ነው እሺ እስኪ ወደ መጀመሪያው ጥያቄ ልደፍ እንግዲህ ክርስቶስ ተነስቷል ለክርስቲያኖች ህይወት የሆነው ክርስቶስ 3 ቀን 3 ሌሊት በመቃብር ካሳለፈ በኋላ እንግዲህ ትንሳኤውን አብስረናል ከትንሳኤው ማግስት ነው የምንገኘው ነገር ግን ሁሉ ጊዜ የምናስተውለው ነገር አለ ቀሲስ ከትንሳኤው ማግስት የክርስቲያኖች ህይወት እንደቀደመው ወይም ደግሞ ከትንሳኤው በፊት እንደነበረው አይደለም የቤተክርስቲያናት አገልግሎትም ይቀዘቅዛሉ የሚል ነገር ይነሳል ይህ ለምንድን ነው የሚሆነው የርሶንን ትዝብት እንዲቀጥሉ በዛው ፈልጋለሁ እሺ እግዚአብሔር ይስጥልን ጥሩ ጥያቄ ነው እንግዲህ ትንሳኤ ማለት አምላካችን ኢየሱስ ክርስቶስ የሞት ነው የሰው ልጆች በሞቱ ደምስሶ ሰይጣንን ድል ነስቶ የተዘጋውን ገነት ከፍቶ ዘላለማዊ መንግስተ ሰማያት እንድንወርስ የሰጠን እድል ነው እና ይሄንን በየዓመቱ የምናከብረው የትንሳኤ በዓል አንድ ጊዜ ለዘላለም ክርስቶስ የሰጠን የትንሳኤ ህይወት የዘላለም ህይወት ሲሆን ይሄንን የትንሳኤ ህይወት ጠብቀን ዳግመኛም ሲመጣ የሚያወርሰንን መንግስተ ሰማያት የምናገኝበት ነው የአምላካችን የኢየሱስ ክርስቶስ ትንሳኤ እንደው በዓል እንደማክበር አይደለም ስለ ጾምን በዓል አክብረን እንደሰት ብለን ብቻ የምንቆመው አይደለም የምናሳርፈው አይደለም እንደሌላው በዓላት አይደለም ሌሎች በዓላት በየወቅቱ በዓላቱን አክብረን ከዛ በኋላ ደግሞ የሚቀጥለው አመት ነው የምንጠብቀው የክርስቲያን ህይወት ግን ምን ጊዜ ሞቱና ትንሳኤው ከኛ ጋር ነው በዓላት ኖሩም አልኖሩም አምላካችን ኢየሱስ ክርስቶስ አንዴ ለዘላለም ሞቶልናል ለዘላለም ትንሳኤውን አድሎናል ዳግመኛም ሲመጣ ያባቴ ብሩካን ብሎ ይዞን የሚሄደው ወደ ዘላለማዊ መንግስት ነው ስለዚህ ሞቱም ትንሳኤውም ሁሉ ጊዜ እስከ ዓለም ፍጻሜ ድረስ ከኛ ጋር ሊሆን ይገባል እንጂ በየዓመቱ የምናከብረውን የትንሳኤ በዓል አስበን ተደስተን በልተን ጠጥተን ብቻ ምናቆመው አይደል እንደሱማ ኮር የአይሁድ በዓል ማለት ነው የአይሁድ በዓል በዛ በዓል ስራ አይሰሩም በቃ ወይ የሚበሉትን የሚጠጡትን ብቻ አከናውነው ከዛ ደግሞ የሚቀጥለውን ይጠብቃሉ የኛ ትንሳኤ ግን በየዓመቱ እኮ ሞቱን መከራውን ስደቱን ስቃዩን ምናስበው ከዛ ለመሳተፍ እንጂ አንዴ ለዘላለም ሞቶልናል ሁሉ ጊዜ ደግሞ ያንን ትንሳኤ ያሰብን ነው አንዱ
ከአምስቱ ምስጢራተ ቤተክርስቲያን እኮ ከአማደ ምስጢራት የምናስበው ትንሳኤውን ተስፋ ያደረግን አይደል ተስፋ ነው ምን እለት ነው ደቂቃ ሰከንድ የማይበቃው በተስፋ ባንቃዶ ህሊና በተዘክሮተ ስላሴ በተዘክሮተ ክርስቶስ መንግስተ ሰማያት ምን ናስብ እንጂ አመት እየጠበቅን የምንደሰትበት ብቻም አይደለም ዘላለማዊ ደስታ ነው በዚህ ደስታ በዚህ ህይወት በዚህ የድህነት ቀን እንግዲህ የትንሳኤው በዓላት እንደ አንድ ቀን ነው የሚታሰቡት ቀናቱ ቢቆጠሩም የመጀመሪያው ሳምንት እንደ አንድ ቀን ከዛ 50ው ቀን የትንሳኤ በዓል ብሎ ሲከበር እንደ አንድ ቀን ተስፋ አድርገን እንድንደሰትባቸው እንጂ ተዘልለን እንድንኖር ኃጢያት እንድንሰራ እንደገና ደግሞ ያገኘነውን የትንሳኤ ህይወት እንድናጣበት አይደለም ሰው ስለማይጾም ስለማይሰግድ ነፃ ወተናል ብሎ እንደገና ደግሞ ራስን ለኃጢያት ባርነት መዳረግ ይሆናልና በዚህ የምናያቸው እንደው አሁን ቀጥሎ ዘርዘር ያደረገን እንነጋገራለን የምናያቸው ሁሉ ጊዜ ቤተክርስቲያናት ፊት በሰሞነ ሕማማት ሰሞን በአብይ ጾም ሰሞን ብዙ ሰው ይሰበሰብ ይጸልይ ይሰግድ ከነበረ ከትንሳኤ በኋላ ግን ሰው የለም ይሄ ለምንድነው በአገባቡ ክርስትናን ካለ መረዳት የተነሳ ነው በቃ ክርስትና የመብል የመጠጥ አይደለም ደስታው ዘላለማዊ ነው ክርስቶስ ሁሌ በሞታችን ገናኮ በአብ በወልድ በመንፈስ ቅዱስ እንጠመቅ ሞትንና ትንሳኤን ነው ስንደፈቅ ሞቱን ነው ስንነሳ ትንሳኤን ነው ከዛች ቀን ጀምሮ መከራውን ትንሳኤውንም ያሰበ ምን ኖርበት እንጂ የምንዘለልበት የምንዘናጋበት ወቅት ስላልሆነ ምን ጊዜም ከእግዚአብሔር ጋር በመሆን በመጸለይ በማስቀደስ መልካም ስራ በመስራት ፍቅርን የክርስቶስን የመከራ ህይወት ወይም ደግሞ የሰጠንን ትንሳኤ ያደለልን ትንሳኤ ያሰብን ከወዳጆች ጋር ከካህናት ጋር ከዘመዶቻችን ጋር ምን ነጋገረው ይሄንን ነው ክርስቶስ በእውነት ተነስቷል ብለን ምን እናገረው እንጂ ያውም እኮ 50 ቀን ሙሉ እኮ ክርስቶስ አብሯቸው ከሐዋርያት ጋር ነበር በኤማውስ ከመንገደኞች ጋር ማይተለየ 50 ቀንኛ ምን ለየው ከሆነ አላወቅነው ማለት ነው ስለዚህ 50 ቀን ሙሉ እኮ መንፈስ ቅዱስ ጰራቅሊጦስ ወርዶ ጽናት ብርታት ኃይል ዕውቀት እስኪሆናቸው ድረስ እኮ ክርስቶስ ማብሯቸው አለ ስለዚህ ክርስቶስ የማይለየውን የሰጠንን የትንሳኤን በዓል እነሆ ምን ጊዜም እሱን ያመሰገንን እሱን ያከበርን መልካም ስራ እየሰራን መቆየት ይገባል እንጂ መዘለል አይገባም የሚል አሳባለኝ በጣም ክሩ እስኪ ምን መደረግ አለበት እንዳይዘለል የሚለውን እንመለስበታለን መመሪያ ሌላ እንደጨምበታይ ትዝብትን መጀመሪያ እንደ ትዝብት እንድታጋራኝ ፈልጋለሁ በጾሙ ወቅት እንግዲህ በዚህ በ55 የጾም ቀናት ውስጥ በየእሁዱ አንዳንድ ጊዜ መራግሮች ከመደራረባቸው የተነሳ 2-3 ፕሮግራሞች በአንድ ጊዜ ይዘጋጁ ነበር በየአብያተ ክርስቲያናትም አገልግሎቱ ሙሉ ነበር ልክ ከትንሳኤው በኋላ ግን እንደ በፊቱ አይነት አገልግሎት አናይምና አገልግሎት ረፍት የሚወጣበት ነው ረፍት ያስፈልገዋል እንዴ ነው ወይስ ለማካካስ የሚደረግ ጥረት አለ በመንፈሳዊ አገልግሎት ምንድነው ያተተሰብ እንጂ እግዚአብሔር ይስጥልን አባታችን ብሩክ ይድረሰኝ ምንድነው እንግዲህ እኔ ማየው በርግጥ በጾም ውስጥ ያለው አገልግሎት ራሱ ከልብ ነው ወይ የሚለው መሰረታዊ መነሳት ያለበት ነገር አለ ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 2:12 ቁጥር 1 ላይ በልባችሁ መታደስ ተለወጡ እንጂ ያለማት ተመሰሉ ይላል አሁን በዛን ጊዜ የሚመጣው ምእመን ወደ ቤተክርስቲያን መጥቶ አገልግሎቱ ሙሉ አድርጎ የሚከተለው ምእመን ስንቱ ነው ከልቡ የሚመጣው ቅዱስ ዮሐንስ አፈወርቅ የሆነ መድረክ ላይ ቆሞ ሲያስተምር አንድ ያለው ነገር አለ ይባላል ቆሞ ሲያስተምር አንድ ጊዜ ብዙ ሰው እየመጣለታል በጣም ረጅም ሰዓት ነው የሚያስተምረው ከዛ አንድ ቀን የፈረስ ጉግስ ነበር በከተማው ውስጥ በኮንስታንቲያ ጥለውት ሄዱ አንድ ብቻ ቀረ አንድ ብቻ ሲቀር ቆሞ ያስተምራል ብዙ እንዳለ ዲያፓታችን አንድ ሰው ብቻ ነው ድሮም የነበረው እሱ ነው አለ ይባላል ድሮም ሲሰማኝ የነበረው እሱ ከልብ አሁን ምእመኑ በጾም ጊዜ በርግጥ የሚመጣው አንዳንድ ጊዜ ምእመኑ ውስጥ የሚታይ ትዝብታል ምንድነው የማየው ነገር አለ በጾም ውስጥ ኃጢያቱን ጨርሶ መውጣት የሚፈልግ ሰው አለ ክርስትናን አንዴ ሮጦ መጨረስ ለዚህ በኃጢያት በቃ አሁን በዚህ ጾም ጊዜ ነው ስብስብ ብዬ አምሌን አስተካክዬ ይላል ቀጠሮ ይዞ ስለሚመጣ ነገ ከበኋላ ደግሞ ከዛ ከጨረስኩ በኋላ ስጋውን እበላለሁ እንትን ያን የሚበላውን ጥቃውን ጠብቃለሁ ብሎ አሁን አይታችሁ ከሆነ ከሚጾመው ልቅ የማይጾመው ነው ቅርጫ ቦታ ላይ የሚገኘው በጣም ርብር የሚያደርግ ህሊና ይዞ ስለሚመጣ
ማለቁን እንደ ፎይታ ነው የሚወስደው እንደ ረፍት አይደለም አሁን ትንሣኤ ረፍት ነው ብሏል አባታችን ቀደም ረፍት ነው ክርስቶስ ያስገባን ረፍት ነው የልዕልና ህይወት ነው እንግዲህ አሁን ይሄ የእንትን ጉዞ የጾም ጉዞ ነው ራሱ አንድ ጾሙ ራሱ ጉዞ ነው ከዛ ወረዳ ተነስተን ትንሣኤ ላይ ደረስናል አሁን ከትንሣኤ ላይ ስንደርስ ምን ማለት ነው ተጉዘን ወደ ልዕልና እንሄድ ነው ክርስቶስ በመከራ ውስጥ አልፎ በስቃይ ውስጥ አልፎ ጾሞ አሳይቶ በ3 ዓመት ከ3 ወር አስተምሮ ምን ብሎ መጨረሻ ላይ ልዕልና ወደኖቹ ወደ ትንሣኤ ያስገባል እኛም በክርስቶስ አምላካችን በሞቱ በመስቀሉ በመስጋው በኩል ወደ መጋረጃው መግባት መብት አለን ይላል ቅዱስ ጳውሎስ መብት አለን ሲል ማለት ነው ወደኛው መጋረጃ ወደ ትንሣኤው መጋረጃ ነው የምንገባው ቤት ስጋውን ደግሞ ተቀበለ ስለዚህ ዓላማው መሆን ያለበት ክርስቲያኑ ጸልዬ በዚህ በዚህም ጾም ስሬት አግኝቼ በሴቱ ስጋውን ደግሞ ተቀብዬ ወደ ልዕልና ወደ ትንሣኤው ነው የምገባው የሚል ልዕልና ይልቅ ምእመኑ የያዘው ነው ጨርሼው ይሄ ጾም አልቆልኝ የሚል ህሊና ይዞ በቤተ መቅደሱ ስለሚገኝ ይህን ተነሳይ ህይወት ይዞ ስለሚገኝ ሲወጣ ሮጦ ነው የሚወጣው ማለት ነው አዩ አምስት ገበያ ህዝብ ነው ክርስቶስ የሚከተል ነበር ግን የዕለት ዓርብ ቀን ምንም አልቀረም እኮ ዮሐንስና እናቱ ብቻ ናቸው የቀሩት ማንም ሰው አልቀረም ጴጥሮስ እንኳን ክዷል ያን ህሊና ይዞ ነው የሚመጣው ስለዚህ አሁን ምን ሆነ ተከፈተ ማለት እንደገና መታወቅ ያለበት ምእመኑ አንድ የማያውቀው ነገር የማምነው የማይፈታ ጾም አለ የሚፈታ ጾም አለ የቀኑ ነው ይሄ በሰዓት ተቀየው 7 ጾማት አሉ አለ 7 ጾም በዚህ ጊዜ ትበላለ በዚህ ጊዜ ያጠጣለ በቀኑ ላይ ተቀጠመለት አለ የማይፈታ ደግሞ አለ በህግ መኖር አይፈታም ይሄ የሚፈታ ጾም አለ የማይፈታ አሁን ያንን የማይፈታውን ጾም ነው ሰው የሚዘነጋው የሚፈታውን የቀኑ ነው አለቀ ማለት ከህግም ነፃው ብሎ የሚያምነው እንካቱ ህጉ ውስጣችን ሰርጾስ ቅዱስ ጳውሎስም ቃሉ በእውነት ስላልተዋሃዳቸው በእምነት ስላልተዋሃዱ አልተቀማቸውም ያለው ለዚህ ይመስለኛልና መሰረታዊ ራሱ ምእመኑ የሚመጣው ቤተክርስቲያን ለጾም ጊዜ ቤቱ ዝቀርቆ የሚመጣው በርግጥ ትንሣኤውን ፈልጎ ነው ወይ የሚለው እሱን ነው መጀመሪያ መመለስ ያለብን በየማምነው ማለት ነው ወይ እንደዛ እንደ ቅዱስ ዮሐንስ አፈወርቅ ካን እንደመጡ ሰዎች በርግጥ አንድ ሰው ነበር ሲሰማ የነበረው እነኛው ሁሉ የት ሄዱ ጌታም ራሱ እኮ 10 ለምጻሞችን ፈወሰና አንዱ ብቻ ተመለሳለ መንገድ ላይ ሲደርሱ ነጹ ራሳቸው ለካህን አሳዩ አላቸው ወደ ሉቃስ ወንጌል ላይ ጽፏል ሂድኑ አሳዩ ሲላቸው ሲሄዱ መንገድ ላይ ነጹ ይላል ግን አንዱ ብቻ አስተውሎ ምን አለ ተመለሰ ይላል 9ኙስ ብሎ ጠየቀው አሁን እንደዛ ብዬ ነው የማየው ማለት ምሳሌ ነው መልካም እስኪ መለስበታለሁ ምክንያቱም ቢያንስ በቤተክርስቲያን መቆየት በጾም መቆየት ከቤተክርስቲያን ውጭ ከመኖር ይሻላል ስለዚህ እንደዛ ሆኖስ መቀጠል አይሻልም ወይ የሚለውን እንድናነሳው ነው በኋላው አባታችን እንግዲህ ይሄን ስንል በእርግጥ በየአብያተ ክርስቲያናቱ ያለው ቅዳሴ ይታጎላል ማለት አይደለም ቤተክርስቲያን ክፍት ነች ቅዳሴው ጥምቀቱም ቁርባኑም ሁሉም አለ አሁን ችግሩ በቀደመው አይነት አገልግሎት ትጋት ልክ አለመሆኑ ምእመናኑም ደግሞ ቁጥራቸውም ትጋታቸው በቀደመው ልክ አለመሆኑ ነውና ይሄንን ስናነሳ ብዙ ጊዜ ሰዎች የሚሉት ነገር አለ አይ ትንሣኤ እኮ ቀደም ሲደርሶም እንዳሉት ትንሣኤ እኮ ረፍት ነው እቺ 50 ቀኗም የደስታ ቀን ናት ስለዚህ እንደ በፊቱ አይነት ኮስተር ያለ አገልግሎት አይገኝም ወይም ነው አይደረግም እኮ አንዳንድ ጊዜ እንደ የሆነ ዘና ማለትም በአገልግሎት አለ የሚል ነገር እሰማለሁ ይሄ ተገቢ ነው ረፍትስ ያስፈልጋል እሺ ጥሩ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ሞቱንም በሚመስል ሞት ከተባበርነው ትንሣኤውም በሚመስል ትንሣኤ ከሱ ጋር እንነሳለን እንተባበራለን ይላል እንግዲህ አምላካችን ኢየሱስ ክርስቶስን ስናውቅ ያወቅን መቼም ለተለት ነው ዳዲስ ነው ሰርክ አዲስ ነው ስለ ክርስቶስ ማወቅ እንጂ ጠንቅቀን ምናውቀው የለም መከራውን ስደቱን ስቃዩን ለተለት ነው ምናውቀው እየተማርን መከራውን ስናስብ ጾሙን ስንጾም ስንሰግድ ያመነው ስንሄድ አብረን መከራውን እየተቀበልን ነው እንደገና ደግሞ ትንሣኤው አንድም ፍጽምት መንግስተ ሰማያት የሚያስገባን ቢሆንም በዚህም ዓለም ይያለን ምን ጊዜም ከሞቱና ከትንሣኤው እነዚህ የሚለያዩ አይደሉም ሁሉ ጊዜ አብረውን የሚኖሩ ናቸው እንደተባለው ረፍት የሚባል ነገር ለክርስቲያን አንዴኩ በቃ ምንድነው በመጠን ኖሩ ባለጋራችሁ ዲያብሎስ የሚወጣውን እንዳጣ አንበሳ ይዞራቸዋል ጠላት አለን ምንድነው የምንዘለልበት ምክንያት ምንድነው ደግሞ ሰው አይደለም መልአክ ነው መልአክ ሰራዊቱን አሰማርቶ ይከታተለናል ስንፍናችንን ድካማችንን
ወደ ክህደት ወደ ጥፋት ወደ ኃጢአት ሊለውጠው ስለሚችል ያ እንዳይሆን ምን ጊዜም የተዘጋጃችሁ ሁሉ ምን ጊዜም ዝግጁ ነው ክርስቲያን ወታደር ነው እና እረፍት የሚባል ነገር ለክርስቲያን በመንግስተ ሰማያት እግዚአብሔር ቅዱስ ቅዱስ ይያል እግዚአብሔርን ክርስቶስን ያመሰገን እምንኖርበት ነው በዚህ ዓለም ላይ ግን አጽዋማት ድካም አይደሉም ህይወት ነው ስግደት ድካም አይደለም ህይወት ነው በመከራ ውስጥ እያሰብነው መከራውን እየተሳተፈ መጣል ትንሳኤ በሚሆንበት ሰዓት ልክ ነው ቤተክርስቲያናችን እንደሰራችልን ሰውነንና ጾመናል ሰውነንና ሰግደናል ሰውነንና ተህርበናል ተህጠምጠናል ይደክመናል ለስጋ ነገር ግን ይሄንን ድካም የክርስቶስን መከራ ስለተሳተፋችሁ አለችኩ ቤተክርስቲያን የክርስቶስ የፈጣሪያችንን መከራ ስለተሳተፋችሁ ትንሳኤውንም አብራችሁ ስለተሳተፋችሁ በዚህ ወቅት እንደበፊቱ አትዘኑ መብል መጠጥ እየተከለከላችሁ እየሰገዳችሁ ያለቀሳችሁ አትሆኑ ለምን ይሄ የደስታ ጊዜ ነው ደስታ ማለት እግዚአብሔርን ማመስገን ነው ደስ ያለ ቢኖር ይዘምር አይደል የሚለው ደስታ ማለት እግዚአብሔርን ማመስገን ነው ደስታ ማለት በቤተ ክርስቲያን መገኘት ነው ነገር ግን እዚህ ጋር መዘንጋት የሌለበት እነዚህ የደስታ ቀኖች ማህበራዊ ትውፊቶችም አላቸው ለምሳሌ ሰርጎች ይኖራሉ የቤተ ክርስቲያን ልጆቻችን በቤተ ክርስቲያን ጋብቻቸውን ይፈጽማሉ እነዚህ ደስታዎች ናቸው ሌሎች መርሃ ግብራትም በዚህ ወቅት ይደረጋል በአጽዋማት የማይደረጉ በዚህ ወቅት ይደረጋል በዛ ጊዜ ምናልባት የመመናን ቁጥር ሊቀንስ ይችላል ይሄ ግን ሆነ አለበት እነዚህ በዓላት ወይም ደግሞ እነዚህን የማህበራዊ ተሳትፎች ጋር ካለን ግንኙነት አንፃር ለመሳተፍ እንጂ መንፈሳዊነታችን በምንም በቤተክርስቲያንም በዓለሙም ውስጥ ሆነን ያው ነው እኛ ክርስቲያኖች መሆን አለብን ማለት ነው እዚህ ላይ ጠንከር አድርገን እንደተባለው በሰሞነ ሕማማት በስቅለት ቀን በአመት አንድ ቀን የሚመጣ ሰው አለ እና ከዛ በኋላ የሚቀርሱ ነው የሚል ሙግት ሊኖር ይችላል ትክክል ነው ያንን ደግሞ ማስተማር ከኛ ይጠበቃል ቤቱ ድረስ ሄደን ማስተማር ይጠበቅብናል በመጡ ሰዓት ማስተማር ይጠበቅብናል ያንን አስተምረን ለምንድነው በአመት አንድ ቀን የሚመጣው ለምንድነው የትንሳኤን ሰሞን ሰው የሚጠፋው ይሄንን በአግባቡ ምናስተምር ከሆነ ሰው ክርስትና ሰው ከተጠመቀበት ጀምሮ ጠላት አለበት ከተጠመቅንበት ጀምሮ ሞትና ትንሳኤ ወይ መከራና ትንሳኤ ከኛ ጋር አለ ይሄንን ይዞ እያደጉ በመንፈስ እግዚአብሔርን ወደ መምሰል ቅዱስ ጳውሎስ እንዳለው ወደዛ እስክንደርስ ድረስ መታገል ያስፈልጋልና እንዲህ አይነት በትንሳኤ ወቅት ምናልባት አብያተ ክርስቲያናት ላይ የመመናን ቁጥር ቢቀንስ በተለይ ሳናውቅ ቀርተን የረፍት ጊዜ ነው ብለን ከሆነ ስህተት ነው በምን ጊዜ እግዚአብሔር ይመሰገናል ረፍታችን ምስጋናችን ረፍት ሆኖ እንደ ቅዱሳን መላእክት እስከነደስ ድረስ በእምንችለው አቅማችን እግዚአብሔርን ማመስገን እንደውም በትንሳኤ ካላመሰገንነውማ ምን ዋጋ አለው በቃ አዳንከን ሞታችንን በሞት ለወጥክ ነፃነት ያገኘ ሰው ሁሉ እየተደሰተ ነው የሚኖረው ይሄን የነፃነት ባል ደስ ይያል ማንን ያመስግን እግዚአብሔርን ግን እዚህ ጋር የሞተልንን ኃጢያት ክርስቶስ አምላካችን ሞተልን የሞተልን ኃጢያትን ሊሰቅል ነው ኃጢያትን ሊሽር ነው ነገር ግን በትንሳኤ ወቅት መልሰን ወደ ኃጢያቱ መንገባ ከሆነ ምኑን ትንሳኤን አከበር ነው ምኑን ትንሳኤን አመን ነው ወደ ዝሙቱ ወደ ርኩሰቱ ወደ መህዳራቱ ከልክ በላይ በመብላ በመጠጣት ምን እናደርገው ከሆነ ምኑን ክርስቶስ ሞተልን ከዚህ መውጣት ያስፈልጋል በአግባቡ ትንሳኤውን አውቀን ተረድተን በቤተክርስቲያንም በዓለሙም ውስጥ ትንሳኤውን መስበክ ማስተማር ይጠበቅብናል ታጥቦ ጭቃ እንደሚባለው ነው ማለት ነው በቃ እንደዛ ነው ምክንያቱም ከትንሳኤ በፊት በነበረው ጥሩ የተመሰጠ የተሰበረ ልብ ይዘን የመጣን መንፈሳዊ ህይወታችንን አሳድገን እንደገና ከትንሳኤ በኋላ ወደ ነበረው ወደ ኋላው ነገር ስንመለስ በንጽህናችን ሁሉ እየጎደፈ ነው እየጎደፈ በቃ የተጠራንለት ዓላማ እሱ ስላልሆነ ክርስቶስ የጠራን ክርስቶስ የሞተልን ክርስቶስ ፍለጋውን ያሳየን እኛ እሱን ያመንን በቃ ብርሃናዊ ህይወት ነው ያለን እኛ እስከ መንግስተ ሰማይ ምንድነው እንደነ ቅዱስ እስጢፋኖስ ሌሎችም ቅዱሳን
ተዘክሮተ ስሉስ ቅዱስ እኮ ያዩ የነበሩ በምድር መከራ እንኳን እየወረደባቸው የሚያው ስላሴ ነው በቃ ተመስጦ በመምጣት አለበት በወንጌል ማደግ አለበት በቤተክርስቲያን ሥርዓት መኮትኮት አለበት ይሄ ከሆነ ያደግን የዓለሙን ኃጢያት እየተጠየፍን የትንሳኤን ህይወት ያዝን እንሄዳለን ደሞስ ምናርፈው እኛ ነን እንጂ ሰይጣን ያርፋል ረፍ ያውቃል እሱ ማለት ነው እሱ እኮ እንደውም ምክንያት ነው የሚፈልገው አይደለ እንደውም አንድ ቤተክርስቲያናችን መምህር ሲያስተምሩ በዚህ ዙሪያ በጣም ትዝብታቸውን ሲገልጹ የተጠቀሙት አንድ ግጥም ነበረ ጾም ጸሎቱም ቀረ ስግደቱም ተረሳ እኛ መሞት ጀመርን አንተ ስትነሳ ብለው ነበርና ክርስቶስ ተነሳ ይያል ግን እኛ መንፈሳዊ ህይወታችን ያቆረቆዝነው ነው የምንገኘውና መምህር ያሬድ ወደ አንተ ልምጣ ቀደም ሲል እንደው ቀድሞውንስ ይመጡት የነበሩት የእውነት ከልባቸው ነው ወይ የሚል ነገር አንስተ ነበር ነው ልበልና እንወሰደው እስኪ ምክንያቱም ከልብም ባይሆን ቢያንስ ወደ ቤተክርስቲያን ከመጡ ተቀድሰው ነጽተው ነው የሚመለሱት ንስሐ ተሰጥቷቸው ስጋው ደሙን ተቀብለው የቻሉት ተምረው ከብዙ ነገር ተከልለው ቆይተው ነው አሁን የሚቸግረው ከዛም ሁሉ ነገር ሲርቁ ነውና ምን ማድረግ ነው የሚያስፈልገው ከቤተክርስቲያን ምን ይጠበቃል ከያንዳንዳችንስ ምን ይጠበቃል እንደቀደመው በጾሙ ወቅት ስናሳየው የነበረውን ትጋት በትንሹ ለመቀጠል ከድንሳው በኋላ እሺ እግዚአብሔር ይስጥልን አባታችን ብዙ ነገር ነው ያነሱት ደስታና አረፍት የሚለው ነገር መጀመሪያ እንግዲህ እንዴት እንቀጥለው ስልካን ካልን አሁን በጾመት ውስጥ ምንድነው የምናረግ የነበረው ነገር ነው መጀመሪያ ማየት ያለበት ምንድን ነበር ስናረግ የነበረው አሁን ቅድም አባታችን ደስታ ብሎ አሁን ሰው ደስታን ፍለጋ ነው የሚወጣው ምክንያቱም ነፃ ወጥቻለሁ ትንሳኤ ነው ስለዚህ ደስታን ላገኝ ነው የሚሄደው የሚል ነገር ነው ግን ቅዱስ ጳውሎስ በጌታ ደስ ይበላችሁ ነው ያለው አሁን ደስታችን ወዴን ነው አቅጣጫው መቀየር ኮምፓሱን መቀየር ነው ትልቁ የመጀመሪያው አሁን ምንድነው የመኑ ትኩረት መሆን ያለበት የኔ ኮምፓስ የት ጋር ነው ቅዱስ ጳውሎስ ምን አለ በላይ ያለውን አስቡ ክርስቶስ በአብ ቀኝ የተቀመጠበት እንጂ በምድር ያለውን አይደለም ቅዱስ ያሬድም በዜማው አለ አይደለም በላይ ያለውን አስቡ አለ በላይ ሲል ለምን ነው ህሊናችንን ሰቀለ ህሊና እንዲኖረን ነው አሁን በጾም ጊዜ ተመስጦአለን ሰቀለ ህሊና አለን አይደል ለምን እንወርዳለን ከዛ ነው ለምን ነው ወርዶ ነው እንዳልወርድ ምን ማድረግ ነው ያለብኝ እጸልይ ነበር በጾም ወቅት ጸሎት ለምን ይቋረጣል በኢሳም ሄድ ነበር በጾም ወቅት በኢሳም ሄድ ለምን ያቋርጣል ጊዜን ጠብቄ የሚሄድበት ያቺ አደራ ለምን ነው መቀነሰው ካቱ መንፈስ ቅዱስ እንደ ባላደራ ነው ቆሞ ነው የሚጠብቀን ምን ሄድባት ቦታቻ ምን ጸልይባት ቆሞ ነው የሚጠብቀን ቀጠሮን አይሰጥም እሱ እኛ ቀጠሮን ለምን እንሰጣለን አሁን ራሳችን ኦዲት የምናደርግባቸው ብዙ ነገሮች አሉ ማለት ራሳችን ኦዲት ማድረግ አለብን ተንሳን ባለም ለኝ ንሳባት እንትን ነው የማይሰጠው እንጂ ቀኖና ነው የማይሰጠው አባታችን ያስተካክሉኛል ቀኖና ነው የማይሰጠው እንጂ ምክር አይሰጥም ማለት አይደለም ገብረ ሰላም አለ ከነቱ ሲጠራ ካኑ ቤት ይመጣል ይባርካል ከዛም በኋላ ይማከር አቃተኝ እንዲህ ይሆንኩ ነው እዚህ ጋር ደካማ አለብኝ ያቺ ለምን ትቀራለች ነው ከነሳባት ጋር መገናኘት ለምን ትቀራለች ጾም ጸሎት አይሰጣቸውም እንጂ ምክሩ አይቋረጥም ትምህርቱ አይቋረጥም ቃል እግዚአብሔር ለምን እንለያለን በዛን ጊዜ የምናዳምጠው ስብከት ካለ የምንሰማው ቃል እግዚአብሔር ካለ ለምን እንለያለን ስለዚህ ቅዱስ ጳውሎስ አንድ ሚላት ቃል አለች እዚች ባነባት ደስ ይለኛል ፊልጵስዩስ ምዕራፍ 3 ቁጥር 10 ላይ ሚላል እርሱንና የትንሳኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሳኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ አየ እርሱና ትንሳኤውን ኃይል እንዳውቅ የትንሳኤው ኃይል በልቦናችን መጻፋል ትንሳኤው ኃይል ያለው ነው ሞትን ድል ያረገ ነው ሰይጣንን ድል ያረገ ነው ኃጢያትንም ነው ድል ያረገው ቅድም አባታችን እንዳሉት ኃጢያትና በክርስቶስ ያሉቆ ስጋንና ኃጢያት ምን ያረጉ ምኞቱ ስጋን ከነ ምኞቱ ምን ያረጉታል ሰቀሉት ነው የሚለው አይደለ የተሰቀለ ስጋን ያዝ ነው ለምን ነው ወርደዋለን ከተሰቀለበት ቦታ ነው ወደ ምኞታችን ለምን ወዳል ያን እንዴት ነው መሰቀለበት ምን ቆየው በትጋት ነው እንደ ያን በጾሞክ ሲኒዝ የነበረው ትጋት ሳንለቅ ልክ ነው አባታችን ቅድም እንዳሉት ማህበራዊ ህይወት አለ ሰርግ አለ ክርስትና ይኖራል መጠራራት አለ ገብረ ሰላም አለ ግን እዛ ገብረ ሰላም ውስጥ ሆኖ ሰውየው ምንድነው ማሰብ ያለበት እቺን ገብረ ሰላም እኮ ማከብረው በለተ ዓርብ በተሰራልኝ ስራ ነው በለተ እሑድ በተፈጸመ ትንሳኤ ነው ስለዚህ ትንሳኤ ለምን አጎድፋለሁ ብሎ ለማያስብም ነው አሁን ወደ ኋላ ስንመለስ ያዳምና ሔዋንን ታሪክ ነው የምናየው አዳምና ሔዋን ሲፈጠሩ በልዕልና ነው በስምንተኛው ማዕረግ ነው የተፈጠሩት ይላሉ አባቶቻችን በልዕልና ነው የተፈጠሩት ከመላእክት ጋር እየተነጋገሩ የስምንተኛው ማዕረግ ማለት ከመላእክት ጋር መነጋገር እንግዲህ ቀራቸው ስሉስ ቅዱስን ማየት ብቻ ነው ቀራቸው ሁለት ማዕረግ ነው የቀረው ሰጥሞ ብርሃንና ስሉስ ቅዱስን ማየት ብቻ ነው የሚቀራቸው በዛ ጊዜ ውስጥ ግን ተመልከት በዛ እሳቸው እነሱ አሁን የሚኖሩ የነበረው በትንሳኤ ህይወት ውስጥ ነበር በርግጥ ልዕልናው የትንሳኤ ያልክል ባክልም የሚደንቅ ልዕልና ህይወት ውስጥ ነበር የሚኖሩት ከዛ ከልዕልና ከሚኖሩበት ውስጥ በሰይጣን ምክር ወደን የሚያዩት
ወደ መብላትና መጠጣት ነው ሄዱት። አየህ ጉዞን አየው ተወራወጠ ማለት ተቀለበሰ። ወደ መብልና መጠጥ ነው ሄዱት። ምን ዛፏን አይተው አማራቸው ይላል አይደል? አማራ እንደሆነ አየሁ። አሁን ልክኛም ከቤተክርስቲያን በጾም ወቅት ቃል እግዚአብሔርን ስንሰማ በተለይ በህማማቱ ጸንተን ቆይተን ልክ ስንቀይር መንገዳችን ወደ ምን ሄዶ ወደ በለሲቷ እየሄድን ነው። ይሄን አስተውሎ መመለስ ነው። ወደ በለሲቷ ነው እየሄድኩ ያለሁት ብሎ እንደገና ደግሞ ቅዱስ ጳውሎስ በክፉ ባልንጀርነት መጥፎ ባልን ያጠፋል። ማን ሰው በማይመች አካሄድ በክፉ ባልንጀር አይጠመድ ይላል። አይጠመድ ብሎ በማይመች አካሄድ አትጠመድ ብሎ ያላት ቃል አለ። የሚጠምደን ሰው አለ፣ መጠጥ የሚያቀርብልን፣ ምግብ የሚያቀርብልን፣ ከዛ ከጸሎት ህይወታችን የሚያስታጉለን አለለም። ቀርዛሪ ትንሳኤ ቆን ብላ ጠጣ የሚለን ሰው አለ። መብራት መጠጣት አልተከለከለም በመጠን ሲሆን ቅድም አባታችን እንደተናገሩት ያን መጠን እንዳላልፍ ግን አሁን የህግ ማዕቀብ አለብኝ ብሎ ማሰብ ነው። ዋናው ከጭንቅላት ነው የሚጀምረው ማሰብ። አየ ሐሳባችን በልባችሁ መታደስ ተለውጦ የተባለችው ምንጭና ቅዱስ ጳውሎስ ትንሳኤውን ሀል እንዳው በመከራው ካፈል ወደ ሙታን ትንሳኤ ሊደርስ ብሎ እንኳን አለ። ወደዛ ወደ ሙታን ትንሳኤ ሞት እንኳን ቢመጣ በሞት እንኳን በመስለው ፈልጋለሁ። ለምን ትንሳኤውን እንዳውቅ። አይ ትንሳኤውን ለማወቅ ራሱ ምን ይፈልጋል? ትግል ቅደም ባታችን እንዳው ደግሞ ጠላት አለብን። ጠላት ትግሉን አያቆምም። ስለዚህ ወዴት ነው የምደርሰው? እኔ ወደ ላይ ነው ጉዞዬ ወይስ እንዳዳምና ይሆን ከልዕልና ወደ ውድቀት ነው ብሎ ማሰብ። ይሄን ማሰብ ከቻለ አንድ ሰው ያለበትን ቦታ ካስተዋለ መመለስ አያቅተውም ማለት ነው። ይሄን ነው ማድረግ ያለበት። በጾማት ወቅት ሲያረጉት የነበረውን ነገር ሁሉ ሳያስታጉል ለማድረግ ሲጥር ምን ያደርጋል? ለግጥ ነው አንዳንድ ማህበራዊ ህይወት ሊቀርበት ይችላል። አንዳንድ ሰው ጋር መገናኘቱ ሊቀርበት ይችላል። ቢመጠን አይ በቃ እዚህ ጋር ነው የኔ በቂ ነው ብሎ ቢል ሰዓቱን ቢወስን ስለሚሄድበትን ቦታ ከቤተክርስቲያን የሚያስቀረው ሰዓት ማለት ነው ቢያስቀር ለምሳሌ ቅዳሜ ቀን ሄዶ እስከ ሌሊት ድረስ ተዘልሎ ከሚቀመጥ እኔም ፕሮግራሞች የሚያዘጋጁትንም ራሳችንን መለከታለን። አሁን እኛ በእንሆነ እኔ ቦኒ የሚያዘጋጁት አንተን መጣራው እኔም ያን ማሰብ አለብኝ። የቤተክርስቲያን አገልግሎት የሚተካ መሆን አለበት ወይ? ያ ማህበራዊ ህይወት በጣም ጥሩ ማህበራዊ ህይወቱ አሁን እስከ ሌሊት ድረስ የሚቆይ ከሆነ መሆን አለበት። ከቅዳሴ ተነስቶ ቅዳሴ መሄድ የማይችል ከሆነ ስለዚህ አስታጉሎ ማለት ነው እንቅፋቱ ነበር። ስለዚህ እንቅፋቱ ምንድነው? እንቅፋቶችን ማንሳት ነው። ከእንቅፋት ከመንገዳችን ያለውን እንቅፋት እኮ በመስቀሉ ጠርንቆ አስወገደው ይላል ቅዱስ ጳውሎስ። ያስወገደውን እንቅፋት መልሰን መንታክለው ያንን ማስወገድ ይገባል የሚል ሐሳብ አለ። እዚህ ላይ ነው በመምሪያ ላይ ትንሽ አጽንኦት ለመስጠት መብል መጠጥ አልተከለከለም። እንደውም ፋሲካው የተመሰረተው እኮ በመብል በመጠጥ ነው። ሁሉ ነገር በልክ እንዲሁም በመጠን እንዲኖር ማንኛውም ነገር እንኳን አይደለም በፋሲካና በጾም ወቅት በማንኛውም ህይወት ሰው ወይም ክርስቲያን በመጠን መኖር አለበት። በቃ ለሁሉም ነገር መጠን ካለው ከፈተና ይርቃል ማለት ነው። እና መብል መጠጥ አልተከለከለም፣ ግን ሁሉ ነገር በመጠን መሆን አለበት፣ በልክ መሆን አለበት። አንዱ ይሄ ነው። ሌላው በዚህ በሰሞነ ፋሲካ ሰው ኃጢአት ቢሰራ እንኳን ሙሉ ለሙሉ ንስሐ አይገባም ማለት አይደለም። ንስሐ መግባት አለበት። 50 ቀን ሙሉ ታዲያ ንስሐ ሳይገባ አንድ ሰው በኃጢአት ላይ ነገ ቢጠራ ምን ሊሆን? ለንስሐ አባቱ ጧት የተሰራ ማታ የተሰራ ጧት ይነገራል። ንስሐ አባቱ አድርግ ያሉትን እንዲያደርግ ወይም ቀኖና ይሰጡታል። ያ ቀኖና የሰሞነ ፋሲካን ታሳቢ ያደረገ ነው የሚሆነው እንጂ ንስሐ አይገባም አላት ቤተክርስቲያኗ የሰራችው ስርዓት። ይሄ ምክንያቱም ይሄ ከንስሐ የሚከለከልበት ጊዜ የለም። ምን ጊዜ ንስሐ አለ? ከእግዚአብሔር ጋር መታረቅ እኮ ነው፣ ከክርስቶስ ጋር መታረቅ ነው። ስለዚህ ክርስቶስ ተነስቷልና አይ በዚህ 50 ቀን ምሰራው ኃጢአት ምንም አይታሰብም ብሎ ሰው ተዘልሎ እንዲገኝ አይደለም። እንደውም በዚህ በጾመ ፋሲካ ባለ ፋሲካ አባቶች በገዳም ያሉ አባቶቻችን እናቶቻችን ጾር ሲበዛባቸው እንኳን ከአበምኔቶቻቸው ከአባቶቻቸው ጋር ተነጋግረው እስከ መጾም የሚደርሱበት አጋጣሚ ይኖራል። እንኳን አይደለም ለምን ኃጢአት ሰርተው እግዚአብሔርን ክደው ከቤተ ክርስቲያን ልጅነት ከሚወጡ አምላኬ በድያለሁ አንተ ልክድህ ነው እባክህ ጠብቀኝ እያሉ እንዲጾሙ እንዲሰግዱ የሚደረግበት ጊዜ አለ። ይሄ ማለት ክርስቶስን ከማክበር አንፃር ነው፣ ትንሳኤውን ከማሰብ አንፃር ነው እንጂ ስርዓተ ቤተ ክርስቲያንን ትቶ አይ በዚህ ጊዜ ንስሐ አይገባም በዚህ ጊዜ እንደራስ ኃጢአትን መናገር አይገባም የሚል ትምህርት የለም። ምን ጊዜም ኃጢአት ይናገራል። ነገር ግን መምህረ ንስሐው ተገቢው ምክር ሰጥተው
በባለ ፋሲካ መደረግ ያለበትን ጸሎት አድርገው ቀኖናም የሚሰጡ ከሆነ ሰጥተው ያንን ሰው አሁንም የትንሳኤ ህይወት እንዲኖር ያደርጉታል እንጂ ያ ሰው ኃጢአት ሰራ ማለት ሞተ ማለት ነው። ስለዚህ ትንሳኤ እንዲኖር ንስሐ መግባት አለ ማመን አለበት። ምን ጊዜም አንድ ሐኪም በታመመ ሰው ሲታመም ምን ጊዜም አይለየው በቃ በታመመ ሰዓት ይፈውሳል። የነፍስ ሐኪም ደግሞ ካህን ነው። በማንኛውም ሰዓት ይሄን ሰርቻለሁ አበስኩ ገበርኩ ይላል። ለዚህ እኮ ነው ሰሞነ ሕማማትን ምናልባት ኃጢአት ብንሰራ ተብሎ እንደገና እግዚአብሔር ፍታችሁ ተብሎ እንደገና በዕለተ ዓርብም እንደዚሁ ለስቅለቱ በመንመጣበት በመናስበት ወቅት እንደገና ቀኖና ተሰጥቶን ካህናት የሚያሰናብቱን እኮ ያቺን ሳምንት ነው። ከዛ በኋላማ የተሰራ ኃጢአት ሁሉ ይነገራል። ያንን ካህኑ በሚገባው መንገድ በፋሲካው ሰሞን ለተነሳሂው የሚገባውን ጸሎት የሚገባውን ቀኖና ይሰጣል። ይሄ እንደየሰው እንደየተነሳሂው የኃጢአት ደረጃ የውቀት ደረጃ የእድሜ ደረጃ የብስለት ደረጃ የሚታይ ነው እና በዛ በፋሲካ ውስጥም በአደባባይ እንደሌላው ጊዜ ቀኖና የሚገባበት ባይባልም ኃጢአት ሰርቻለሁ ያለ ሁሉ መቅረብ አለበት። እንደውም እዚህ ላይ ሁለት የሚጋጩ ነገሮች አሉ ይመስለኛል። አባታችን መመሪያ ላይ ደም እንዲጨምሩበት ፈልጋለሁ። በአንድ በኩል ከትንሳኤ በኋላ ጾም ጸሎት የለም። አሁን ደግሞ እርሶ እስከሚነግሩ መመሪያ ላይ ደም እንዳነሳው እኔም በእውነት ለመናገር ንስሐ የሚገባ አይመስለኝም ነበር ከትንሳኤ በኋላ ባለው በ55 ቀናት እና ጥሩ ማስተካከያ ነው። ስለዚህ ንስሐም የለም ጾምም የለም ጸሎትም የለም ስግደትም የለም በሚል ሰው አብዝቶ ስጋዊ ነገሮችን ወደ ማድረግ ይሄዳል። በሌላ በኩል ደግሞ የቤተክርስቲያን አስተምሮ የመዳን ቀን ዛሬ ያውም አሁን ይላል። ስለዚህ በዚህ መሃል ሁለቱ መሃል ያሉት ነገሮች እንዴት ነው የምናስታርቀው? በእነዚህ 55 ቀናት በደል ቢመጣ ኃጢአት ቢሰራ ማቆየትና ቀጠሮ መያዝ ነው ያለብን ወይስ ደግሞ የመዳን ቀን አሁን ነው ያውም ዛሬ ነው ያውም አሁን እንደተባለ ሁሉ እለቱን ወደውኑ ንስሐ መግባት አለብን የሚልም ጥያቄ ይነሳ ነበር። እንግዲህ ሞት በፋሲካ አልመጣም አይልም። የሰው ልጆች ሁሉ ምን ሞተው ሞት አይ በፋሲካ ሰሞን አልመጣም ብሎ የሚቀርበት አይደለም። ድንገት ይመጣል ሳንዘጋጅ ይመጣል። ስለዚህ በፋሲካ ወቅት የሰራነው ኃጢአት ንስሐ ሳይገባ ከእግዚአብሔር ጋር ሳይታረቁ እንደው ነፃ ነኝ የነፃነት ጊዜ ነው እንደፈለግን እንሆናለን የሚባል ትምህርት የለም። ስለዚህ ልክ ነው የመዳን ቀን አሁን ነው። ሰው እግዚአብሔርን አምኖ በንጽህና በቅድስና ምን ጊዜ መኖር አለበት። እንኳን ተጠንቅቀ ሳንጠነቀቅ እንኳን ሳንጠነቀቅ ተጠንቅቀን ከባድ ነው እኮ። ስለዚህ በዚህ በሰሞነ ፋሲካ በባለ ፋሲካ ደስታው አለ ክርስቶስ ተነሳልን እያልን እንማራለን እንዘምራለን እናመሰግነዋለን። አሁን ይሄ ህይወት እንዳለ ወደ ዓለሙ ደግሞ ስንሄድ የሚገጥሙን ኃጢአቶች ሊኖሩ ይችላሉ። ስለዚህ እነዛን ኃጢአቶች ለመመረድሳችን ቶሎ መናገር ያስፈልጋል። መዋል ማደር የለበትም። ለምን የሞት ቀጠሮ እንደ ሌባ ነው መመጣው ብሏል። በቃ ድንገት ነው የምንጠራው። ስለዚህ እነዚህን ቀኖች ተጠንቅቆ ሰው ቅድም እንዳልኩት ነው ክርስቶስ ነፃ ሊያወጣም መጣ። ሞታችንን ደመሰሰ። እንደገና ወደ ሞት የሚወስድ ኃጢአት ለምን እንሰራለን ነው የሚያስፈልገን እኮ ከሐዋርያት ጋር እንደነበረ ከነቀለዮጳ ጋር በዴማውስ ሲሄድ እንደነበረ ምግብ ያበረከተ ያበላቸው እንደነበረ ሁሉ እኛም በዚህ ወቅት አብረን ከክርስቶስ ጋር በዓሉን ያከበርን እንደተባለው እንግዲህ ሥርዓቱም እንደሚያዝ ይሄ ሰሞነ ሕማማትን አብይ ጾምን ሲያገለግሉ የነበሩትን ካህናቱን ዲያቆናቱን በቤታቸው እየጠሩ በቤት ሲጠራ ምግብ ብቻ አይደለም ቃል እግዚአብሔር ነው ያለው ክርስቶስ ተነስቷል ተብሎ ቃሉን ሰምተን ዘምረን አብሮ ማዕድ የሚቀርበው ማለት ነው። ስለዚህ በዛ ቤት ካህናት በሚጠሩበት ቤት ክርስቶስ እየተሰበከ ነው ትንሳኤው እየተሰበከ ነው። ይሄን ማሰብ ነው። ዘመን ለዘመዱ በሚጠራራበት ሰዓት ወገን ለወገኑ በሚተሳሰቡበት ሰዓት እንደ ልማድ ብቻም አይደለም በቃ ክርስቶስ በእውነት ተነስቷል እየተባሉ ነው እናቶቻችን አዝለው አስከትለው ይዘው የሚሄዱት ለወገኖቻቸው የክርስቶስን ሞትን ድል አድርጎ መነሳት ማብሰር ነው። ስለዚህ ከዘመዱ በሚገናኝበት ሰዓት ይሄ ደስታ ይሄ ማዕድ
የክርስቶስ መነሳት የሚያበስር ነው ነገር ግን ከዚህ ጋር ኃጢያት እንዳንሰራ ያለ ልክ በመብላት ያለ ልክ በመጠጣት ከዛ አልፎ በሚመጡ ደግሞ ኃጢያቶች እንዳንያዝ ወደ ሞት ተመልሰን እንዳንገባ መጠንቀቅ ያስፈልጋል ማለት ነው ግሩም ነው አባታችን በእውነት ቃል ያሰማልን ብዙ የማናውቃቸው ነገሮች ነው ያነሱልን የተወደዳችሁ ተመልካቾቻችን የተወያየን የምንገኘው ከትንሳኤ ማግስት በሚኖረው የቤተክርስቲያን አገልግሎትና የክርስቲያኖች ህይወት ምን መምሰል አለበት በሚለው ዙሪያ ነው ይህ መርሃ ግብር እየተላለፈላችሁ የሚገኘው ደግሞ ከአሜሪካ ማዕከል ስቱዲዮ በቀጥታ በማህበረ ቅዱሳን ቴሌቪዥን ነው በቴሌቪዥን እንደዚሁም በዩቲዩብ ገጻችን ስለምትከታተሉን ከልብ እናመሰግናለን አብራችሁን ቆዩ መምህር ያሬዶ ላንተ ልምጣ እንደው ከዚህ ከትንሳኤው በኋላ የሚዘጋጁ መርሃ ግብሮች የሚደግሶች እነዚህ ከበርቻቻዎች ያው ይበዛሉ መቼም እየታወቀ ነው ግን እኔ ትኩረት ማድረግ የምፈልገው ክርስቲያኖች በእንደነዚህ አይነት ቦታ ሲገኙ የሚያሳዩት ባህሪ ምን መምሰል አለበት የአንድ ክርስቲያን መገለጫስ ከቦታ ቦታ መለያየት አለበት ወይ በጾም ወቅትስ የሆነ አይነት ከጾም ፍቺ በኋላ ደግሞ የሆነ አይነትስ ክርስትና አለ ወይ እሺ እግዚአብሔር ሰላም አባታችን በጣም ብዙ ነገር ሰዋል የቀኖናውን ጉዳይ እሳቸው ወደ መስራነሱት እኔ ብዙም ዘውሳገባ ወደ የክርስትናን ህይወት ወደ የት ነው የምንኖረው የሚለው ማለት ነው በነገራችን ላይ ዋናው መሰረታዊ ነገር ክርስትና የሚወልቅ ነጠላ አይደለም መሰረታዊ መታየት ያለበት ማለት ነው ምን ይላል በፊልክስዩስ በሚባለው መጽሐፍ ላይ ምን ይላል የክርስቲያን ህይወት ቅዳሴ ነው ይላል ክርስቲያን ላይፍ ኢዝ ሊተርጂ ይላል ቅዳሴ ነው ሲል ምን ማለቱ ነው ስትል ምን ይላል እዝራኤል ሲያነሳ አንድ እናት ከሌሊቱ 9 ሰዓት ተነስታ ህፃን ልጇ ያለቀሰ ህፃን ልጇን ስታጠባ እያስቀደሰች ነው ይላል ምን ይበል ዲዩቲዋን እየፈጸመች ነው ማለት ቅዳሴ ማለት የምስጋና ህይወት ማለት ሳታማር የሰጠኝ ልጅ አንተ ነህ በዚህ ላይ ተሾመያለሁ ብላ ስታጠባ ማለት ነው ስለዚህ አሁን የክርስቲያን መልኩ አንድ ነው ማንን መምሰል ነው ክርስቶስን መምሰል ሁሉ አዲስ ሆኗል በቅዱስ ጳውሎስ ከእንግዲህ አሮጌው አልፏል እንደገና ደግሞ አሮጌውን ሰው ከነስራው ገፍታችሁታል ማለት ነው ገፋችሁት ማለት ነው ምን ህብረት የላችሁም ተዋችሁት ማለት ነው አሁን የወለቀውን ልብስ ነው ለማብለስ የምንጠራው ወይንም የለበስነውን ነጭ ልብስ ለማውለቅ ነው የምንጠራው ትልቁ ችግር ዛጋ ነው ማለት አሁን የቅዳሴ ህይወት ነው ማለት ምን ማለት ነው ሁሌ አመስጋኝነን ሁሌ ኑሯችን እግዚአብሔር ነው ሁሉ ጊዜ ደግሞ መመሪያችንም ራሳችን የምናይበት መስተዋትም እግዚአብሔር ቃል ነው መሆን ያለበት አንድ ሰው ሲዘምር ታይቶ እዚህ በደሞ ቀርቆ ሲዘምር መድረክ ላይ ሲያስተምር ታይቶ ልክ የሆነ ቦታ ሲገኝ ደግሞ ሲዘል ሲጨፍር ከታየ ይሄ ሰው ያኛው ኑሮ ይኖረው አይደለም ማለት ነው ወይ ያኛው ኑሮ እየኖረ ያለው በግብዝነት ነው ማለት ነው ማስመሰል ነው ወይንም ሳይገባው ነው በቃ ስሜታዊነት ነው ማለት ነው አሁን የእንትን አንድ አባስ ያስተምሩ ምናሉ አምስቱ መክሊት የሚለው ማለት ነው አምስቱ መክሊት ሲያስተምሩ አምስቱ መክሊት አምስቱ ሐዋሳቶቻችን ደግሞ አምስት ደግሞ የውስጥ አሉ የሚለው ነው አንደኛው ስሜታችን ነው አንድ ሰው ስሜቷል ሪዝን ማድረግ ደግሞ ምክንያታዊነት አመክንዮአዊነት አለ ከአመክንዮአዊነት ደግሞ ዕውቀት ይመጣል ከዕውቀት ደግሞ ሐሳብ ይመጣል ከስሜት ሐሳብ ይመጣል ከሐሳብ ደግሞ አመክንዮአዊነት ይመጣል አመክንዮ መሆን ማለት ነው አመክንዮአዊነት ይመጣል ከአመክንዮአዊነት ደግሞ ዕውቀት ይመጣል አዮ እነኚህን አደራጅተን ከኖር አንድ ክርስቲያን ማለት ነው ሐሳቡ ከታደሰ ከተለወጠ ወደዛ የሚሳበት መንገድ የለው ማለት ነው ግን ለውጡ ልክ ከቤተክርስቲያን በር ሲወጣ አንድ ሰው በጣም አመስጋኝ ሆኖ ቤት ውስጥ ክርስቲያን ሲያመሰግን ሲጸልይ ሲለምን እንዲሰጠው ሲያለቅስ ቆይቶ ልክ ሲወጣ ሳዳቢ ከሆነ ጌታችን ምን አለ ከአንድ ምንጭ ሁለት አይነት ውሃ አይወጣም መራራና ጣፋጭ አይወጣም አይደለ እንዲህ ከሆነ ምንድነው ማለት ነው ከፍሬዎቻችሁ ታቋቸዋላችሁ የተባለው ይሄ ነው አያለው እኔ ማስተውላለሁ አንፈተንም ማለት አይደለም አንድ ሰው ለምሳሌ ሰርግ መሃል ተገኝቶ ዘፈን ሞቅ ብሎ ሰርግ መሃል ተገኝቶ ዘፈን ተጠርቶ ዘፈን ሞቅ ብሎ ዘፈኑ አይስበኝም አይነካኝ ብሎ ቢመካ ውሸት ነው ማለት ነው ውሸት ነው አይቻልም ግን ደግሞ ነው ያለበት መውጣት ነው ያለበት ራሱን ማውጣት ዳር ነው መቆም ያለበት መሃል ከገባ በኋላ ምን እንደሚያደርግ ስለማይታወቅ ሁለተኛ ህሊናውን ነው መግዛት ያለ ህሊናውን ለመግዛት ደግሞ መነሻ የሚሆኑ ነገሮች አሉ ወደዛ ሮጦ የሚከቱት አሁን ወደ ዘፈኑ እንደምሳሌ ወሰን ነው ወደ ዘፈኑ ከቱ መጠጥ ሊኖር ይችላል አጥቁጦ መብላት ሊሆን ይችላል የጠጣው ያደርገው ያናግረዋል ያሮጣል ምክንያቱም ስጋው ገዝፏላ በምሳሌ ላይ እኮ ምን ይላል መሰለህ ባሪያ በነገሰ ጊዜ ተጠንቀቅ ይላል
ባሪያ ሲል እኮ ስጋ ማለቱ ነው እንጂ አፍንጫው ደፍጣጣ የሆነ እንደኔ ጥቁር ማለት አይደለም። ባሪያ ሲል ስጋ ነው። ስጋ ሲነግስ ተፈራ ይላል። እንዳይነግስ ነው መጠንቀቅ ያለበት። አሁን እንዳይነግስ ሰቀሏልም ቅድም ያለው ያ እንዳይነግስ ነው መጠንቀቅ ያለበት። ንግስናው ሲመጣበት ውስጡ ዝለል ምናምን ሲለው አይደለም እኔ በክርስቶስ ትንሣኤ ውስጥ ነው ያለሁት፣ በዚህ በትንሣኤው ዘመን ነው ያለሁት፣ የታደሰ ህይወት ነኝ ብሎ መታገል ነው ያለበት ማለት ነው። መታገል ነው ያለበት። አጥሮ ነው ማጥረብ። ጌታችን ብዙ ጊዜ ወንጌል ሲናገር አጥሮ ነው ያስቀመጠው። ለምሳሌ ወደ ሴት አይቶ የተመኘ አመነዘረ ይላል። አጥር እኮ ነው። ለምን ወደ ዋናው እንዳትገባ ወደ አጥር ነው አለ። ይሄን ያስቀመጣችሁን አጥር ራእይ ዮሐንስ ላይ ቅድም አንድ ቦታ ላይ ዮሐንስ ምን ይላል? ዘንግ ተሰጠኝ ይላል። ዘንግ ተሰጠኝ ይላል። እጠራው ዙሪያውን አገሩን አለኛል። አጠርኩት ያለ ከአጥር ውስጥ የሆነው ውጭ የሆነው ቶሩ። ዘንግ የተባለችው ክህነት ናት። አይ አጥር የተባለችው በክህነት በምክረ ካህን መኖር ነው፣ በንስሐ ውስጥ መኖር ነው። በዛች ዘንግ ውስጥ የሚኖር ክርስቲያን ነው መሆን ያለበት። ሊያስወጣው የሚያዘለው የሚሮጠው ነገር ካለ አይሳሳም፣ ሊሳሳት ይችላል። ቅድም አባታቸው ወደ አንተ ተመለሰ ማለት ነው። ወደ ቀኖና ነው መመለስ ያለበት። ዘልዬ ነበር ቅድም እንዲያን እንዳልገባ ይጸልዩልኝ ይሄን አርግ ከዚህ ራስን ላይ መስመር ይሰጡታል ማለት ነው። በሳቸው በተናገሩ መንገድ ያልቃል ማለት ነው። ግን አሁን አጥርን ዘሎ የሚያስወጣ ነገር ሲመጣ ደግሞ ያንን ራስን መከላከል ነው መጠበቅ አለበት ማለት ነው። ስለዚህ ሁሉ ጊዜ የተገዛ ህይወት የተሰቀለና የትንሣኤ ህይወቱን ይዞ ነው መቀጠል ያለበት። ሲሄድ ለሰው ብሎ ነው የሚሄደው። እዛ ቦታ ሲሄድ ሰው ሞቅ አድርጎ ስለዘፈነ አንደኛ ክርስቲያናችን ሰው ላይ የተመሰረተ አይደለም። ለምሳሌ አንድ ሰው በብዛት የሆነ ቦታ ስለሄዱ አንድ ሆኖ ቦታ ላይ ሰው በብዛት ስለሄደ ዝም ብለህ ተከትለህ ትሄዳለህ። ምንድነው እየተደረገ ያለው? ጌታችን እኮ ነው በዚህ ነው አለ በዚህ አለ በዚህ የለም ቢሏችሁ አትሂዱ። ምን ልታወጣችሁ? አዎ ደግሞ አትሂዱም ብሏችሁ አትሂዱ። እኔ በዛ የለውም አላለለ። እንደገና አባታችን ቅዱሳት ናቸው የተናገሩትን ጨርሼ እናገራለሁ። ምን አለ? በዚህ በአሮሳውያን ዘመን በጣም መከራ በሉት። አንተ ሁሉ አሮሳይ ይሆናል ለምን ታስቸገር ተው አሉት። 5 ጊዜ ነው ከመንበሩ ያባረሩት። እውነት ከያዝኩኝ አለ እኔ ብቻ በቀር ከእውነት ጋር ይሆንኩት ዓለም ሁሉ ውሸትን ተከትሎ ቢሄድ ብቻዬን እቆማለሁ ማለት ነው። ለዛ ነው ብቻችን ነው መቆም ያለብን ማለት ነው። በግርግር መሃል ብቻ መቆም፣ በድግስም መሃል ቢሆን ኤግዛክትሊ ብቻ መቆም ራስን አይቶ መወሰን። ምግብ ካልጠፋ አሜሪካ ነገር አሁን ለምሳሌ ምግብ ጠፍቶ በጣም ችግር የምትቸገርበት አይደል? ስለዚህ ይሄ ቀረበው ይሄ ነው አይደለ? ከዚህ እቺን በበላ ይበቃኛል፣ ከተቀረበው እቺን በጠጣ አቅም ያውቃል ይበቃኛል ብለህ ካልክ በመጠን ስትኖር ግልና ህይወትን አሰብክ ማለት ነው። ከዛስ አይ በቃ አሁን በጊዜ ሄዳለሁ፣ ነገ ምን አለብኝ? ወዳሴ ያለብኝ ነገ ይሄኛው ጸሎት አለብኝ። እንዴ ጸሎት እኮ 10 PM ላይ ወይም 8 PM ላይ ጸሎት አለ። አዎ ጀምራለሁ፣ እኔ ግል ጸሎት አለኝ። ስለዚህ ወደ ጸሎት ሄዳለሁ። አሁን እንዲህ አይነት ኦዲት ራስ ላይ ካስቀመጥክ እንግዲህ ምንድነው በቃ ዘና እንበልበት። በዚህ ጊዜ ነው ሰው የምናገኘው፣ በዚህ ጊዜ ሳቅ ጨዋታው በዚህ ጊዜ ይላል። ከሳቅ ጨዋታው መሃል ነው ደስታን ለመፍጠር እየጣርን ያለ ነው። ሕያዋን ከሙታን መሃል ለምን ትፈልጋላችሁ? ግሩም ነው። የተወዳጅ ተመልካቾቻችን ይሄን ስንል እንግዲህ በተለይ አውዱን መግለጽ ያስፈልጋል። እኛ የምንገኘው በአሜሪካን ሀገር ስለሆነ ይሄ መርሃ ግብርም እየተላለፈላችሁ የሚገኘው ከአሜሪካ ማዕከል ስቱዲዮ ስለሆነ በተለይ ከትንሣኤ በኋላ ያሉት ወራት በዚህ በእኛ ሀገር ወይም ደግሞ በአሜሪካ ሀገር የሰርጎች፣ የድግሶች፣ ምርቃት አብዛኛዎቹ መርሃ ግብሮች የሚከናወኑባቸው ወቅቶች ስለሆኑ ነው እኛም እንዲህ አይነት ጉዳዮችን ለመወያየት ግድ አለን። በሀገራችን ኢትዮጵያ ቢሆን ምናልባትም ቀጥሎ የሚመጣው ክረምት ስለሆነ እንደዚህ አይነት ነገሮች ላይበዙ ይችላሉ። በዚህ ግን አውዱ ይለያል። ከዛ ተነስተን ነው ክርስቲያኖች በዚህ መሃል ራሳቸውና መንፈሳዊ ህይወታቸውን እንዴት መጠበቅ አለባቸው የሚለውን ወደ ውይይት ወደ መርሃ ግብራችን ይዘን የመጣን ነው። እስኪ ቀሲስ መምህር ያሬድ እንዳሉት ወደ ቀኖናው ትንሽ መለስ እንበልና አንዳንድ ጊዜ በማወቅም ይሁን ባለማወቅ ዝም ብሎ የሚነገሩ ነገሮች አሉ። ከትንሣኤ በኋላ ባሉት በባለ 50 እኮ እንዳልኩት ቅድም ጸሎትም ስግደትም ሁሉም ነገር የቆመ የሚመስለው ሰው አለ። አንዳንዱ ሰውስ ቅዳሴ ሁሉ ያለም የማይመስለው አለ። እና ቤተክርስቲያናችን የሚኖራት አገልግሎት ይለያል እንዴ? የሚቋረጥ ነገር አለ ወይስ ቀኖናውስ ምን ይመስላል? እሱም ትንሽ አንሱልን እስኪ። እሺ የቤተክርስቲያን አገልግሎት ዘላለማዊ ነው፣ ሰማያዊ ነው፣ ዘላለማዊ ነው። ክህነቱ ሰማያዊ ነው፣ ከክርስቶስ ያገኘነው ነው። አገልግሎቱም ሰማያዊ ነው። ካህናት ኪሩቤል ሱራፌል ቅዱስ ቅዱስ እያሉ እየሰገዱ እያጠኑ እያመሰገኑ ለዘላለም ነው የሚኖሩት። ለዘላለም ምስጋናቸው ረፍታቸው ምስጋና ነው። አገልግሎት አይቋረጥም።
በቤተክርስቲያን ያለም አገልግሎት ምን ጊዜም አይቋረጥም በቃ ክርስቶስ ለዓለም ሞቷል ክርስቶስ ዓለም ነፃ አውጥቷል ያ ህይወት እንዲቀጥል ቤተክርስቲያን አሁን ስራ እየሰራች ነው የቤተክርስቲያን ትልቁ ስራ በዓለም ያለውን ወይም ደግሞ በሞት መንገድ የሄደውን ሁሉ ወደ ህይወት ያመጣች ወደ መንግስተ ሰማያት ማስተላለፍ ነው ይዛን የምትሄድ ይዛን የምታስረክበው የማታልፈው ቤተክርስቲያን የማታልፈው ሰንበት እነዚህ ወደ ዘላለም ህይወት የሚገቡትን ይዘው ጠብቀው አስተው ለዚህ ነው አይመራገው የተሰራው በቃ ወደ ኃጢያት እንዳንሄድ ወደ ዓለሙ እንዳንሄድ ቤተክርስቲያን ወደ በረቱ ትመልሰናለች ስለዚህ በዚህ ቤተክርስቲያን የምናያቸው ካህናት በተወሰነ ሰዓት ያመሰገኑ እንኳን ቢሆን የማናያቸው ቅዱሳን መላእክት ያመሰገኑ ነው ክርስቶስ ባለበት ስሙ በሚጠራበት ቦታ ሁሉ አለ ምስጋናው አለ ከቤተክርስቲያን ቅዱሳን መላእክት አይለዩ እኛ ለምሳሌ ካህናት የእግዚአብሔር እንደራሴ ስለሆነን በሰውና በእግዚአብሔር መካከል ስለሆነን እግዚአብሔር ቸርነቱ ምህረቱን ለሰው ልጆች እንድናስተላልፍ ብናስተምር ብንቀድስ ብንናዝዝ ክርስቶስ የሰጠንን አደራ ነው እንደገና ደግሞ ምእመናን በዚህ ዓለም ሲኖሩ ካልተማሩ ኃጢያት ቢሰሩ ቢሰበሩ ቢታመሙ ይሄን ሁሉ እየጠገኑ ያስተማሩ ደግሞ ወደ ቤተክርስቲያን ማምጣትና ማዘጋጀት የካህናት ኃላፊነት ነው ለማን ለክርስቶስ ማለት ነው ስለዚህ በወቅት የሚተመን በወቅት ይቀንሳል ይጨምራል የሚባል አገልግሎት የለም ስለዚህ ዘላለማዊና ስላልን ቅዱስ ቤተክርስቲያን ዘላለማዊ ከመሆኑ አንፃር እኛ ሰዎች እንኳን በማናመሰግንበት ሰዓት ቤተክርስቲያን እየተመሰገነች እየተገለገለች ነው በ24 ሰዓት የሚጠብቋት መላእክት አሉ የሰው ልጆች ደግሞ ለሰው ልጆች እየታየን ስለምናገለግል ሰው ካህናቱን ነው የሚያው ዲያቆናቱን ነው የሚያው መምህራኑን ነው የማናቸው ቅዱሳን ያገለግላሉ አይደለም መላእክት የማናቸው ቅዱሳን ስውራን ግዑዛን ሁሉ የሚያገለግሉባት የሚያመሰግኑባት ምክንያቱም ቤተክርስቲያን ስንል ባጸደ ነፍስ ያሉ ቅዱሳን ባጸደ ሥጋ ያለን እኛ ክርስቲያኖች ህብረት ናት ስለዚህ በእነሱ ትመሰገናለች በእኛ ትመሰገናለች በመላእክት ትመሰገናለች ስለዚህ የሚቋረጥበት ሰዓት የለም ለዘላለም ትመሰገናለች እግዚአብሔር ለዘላለም ይመሰገናል እዚህ ምናገለግ ምንድነው ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በሰማይ ያለ ስርዓት ነው በምድር ላይ ያለው በሰማይ ቤተ መቅደስ አለ በምድር ቤተ መቅደስ አለ በሰማይ ታቦት አለ በምድር ታቦት አለ በሰማይ ካህናት አሉ በምድር ካህናት አሉ ሁሉ አገልግሎቱ ቅዳሴ ሁሉ ነገር የሰማዩ ነው ምድር ያለ እቺ ሰማያዊት የሆነች ምድር ላይ የተገኘች ቤተክርስቲያን ደግሞ ይዛን ነው የምትሄደው ማለት ነው በለተሰንመት እቺ ቤተክርስቲያን ያደግንባት የኖርንባት ንሳ የገባንባት ያስቀደስንባት ስጋው ደግሞ የተቀበልንባት ቤተክርስቲያን ይዛን ነው የምትሄደው ከሷ ላለመውጣት ነው የሚያስፈልገው ምክንያቱም ኃጢያት በሰራን ቁጥር እየተውናት ከሄድን ልጅነታችንን ያጣን ወይም በኃጢያት ምንድነው ለያንዳንዱ ዋጋውን ሰጣለው ሲል ጌታ ፍርድ የሚሰጠው ለክርስቲያኑ እንጂ እኮ ለዓለሙ አይደለም ያለሙማ አህዛቡ ያላመነው ያልተጠመቀውማ አንዴ ተፈርዶበታል ይላል እኮ ለያንዳንዱ ዋጋውን ሰጣለው ወይም ሁሉም እንደ ስራው ይቀበላል ሲል ከክርስቲያን መካከል ነው የሚመረጠው ስለዚህ መውጣት እንዳይኖር ምን ጊዜም በመከራም በደስታም በሐዘንም በህመምም በጤንነትም ጊዜ ከቤተክርስቲያን አለመለየት በተለይ ልባችን ከቤተክርስቲያን አለመራቅ እኔ አሁን ብዙ ልጆች በአረብ ሀገራት ረዳለሁኝ እና ልባቸው ቤተክርስቲያን ኢትዮጵያ ውስጥ ነው ያሉት በእውነት ኢየሩሳሌም ነው ያሉት እዛ ሆነው ይጾማሉ ይሰግዳሉ 2 ቀን 3 ቀን ያከፍላሉ እንደገና ደግሞ ሰዓት ጠብቀውኛ እንኳን እግዚአብሔር ፍታ እስክንላቸው ድረስ የነሱ ሰዓት ቀድሞ እንኳን ትንሳኤ መሆኑን ያወቁ እንደገና እኛ እስክንነግራቸው ድረስ ጠብቀው የሚመገባሉ በቃ ልብ ነው ዋናው ልባችን ካራቀ ቤተክርስቲያን በሁሉም ቦታ አለች እዛ ቦታ ለማርያም ስለመህዳናያልምን አቁሞ የሚጸልዩ እህቶች ወንድሞች በትንሳኤም ተጠንቅቀው እግዚአብሔርን ያመሰግኑ የሚኖሩ እህቶች ወንድሞች አሉ ታዲያ እነሱን አይተን በተለይ አብያተ ክርስቲያናት አጠገባችን ያሉ ሰዎች ከቤተክርስቲያን መራቅ ቅዳሴ ላይ አለመገኘት በጣም ነውር ነው የሚሆነው ስለዚህ
ቤተክርስቲያን ታስተምራለች የበለጠ መምህራን ማስተማር አለባቸው ነገር ግን የቤተክርስቲያን አገልግሎት የሚቋረጥበት ሰዓት የለም ቤተክርስቲያን ምን ጊዜም ክፍት ናት በተለይ ደግሞ ቤተክርስቲያን ካህናት ባይገቡ እንኳን በር ላይ አጸዱ ጋር ሆኖ እግዚአብሔርን አመስግኖ መሄድ ባይቻል ቤታችሁን ሆነን አመስግነን እግዚአብሔርን ከሱ ጋር መሆን ይሄ ነው ለዘላለማዊ ህይወት የሚያበቃን እንደገና ደግሞ በመንፈስ ቀስ እያደግን ወደ እውነት ምን ደርስበት መንገድ ሄዶ ያለዛ ግን ተዘልሎ መኖር ደስታ ላይ ብቻ ማተኮር ተገቢ አይደለም ምክንያት ፈልገም ደግሞ ሆነ ያለበትም ክርስቶስ ተነስቷል ብለን ክርስቶስን የሚያሳዝን ስራ እንዴት ይሰራል በቃ ክርስቶስ ተነስቷል ብለን እኛ ወደ ሞት እንዴት እንሄዳለን ሁሉ ነገር በመጠን ይሁን እንዳልነው መብል መጠጥ አለ መገባበዝ አለ መተጋገዝ አለ ችግርተኞችን መብል መጠጥ የሌላቸው ያዘኑትን የተከዙትን መጎብኘት አለ ስለ አሜሪካ ብቻ አይደለም የምናወራው ስለ ኢትዮጵያም ጭምር ስለ ዓለም ነው መተጋገዝ ነው ክርስትና ትንሳኤ ማለት አንዱን ማሰብ ነው የልብ ትንሳኤ ደግሞ ያስፈልጋል ዛሬ ትንሳኤን ያከበሩ በልባቸው የሞቱ ሰዎች አሉ ልባችንም ትንሳኤ ያስፈልገዋል እለት ክርስቶስ ተነስቷል ስንል እንሆ የክርስቶስን ትንሳኤ አምነን የልብ ትንሳኤ ደግሞ ሊኖርን ያስፈልጋል ክርስቶስ ተነስቷል ብለን መብል መጠጡ ላይ የተሳተፈን ልባችን ከሞተ ነፍሳችን ከሞተች ምን ዋጋ አለው ይሄ ነውና በቤተክርስቲያን አገልግሎት ምን ጊዜም 24 ሰዓት አይቋረጥም በጣም እስኪ እናጠቃለን ወደ ማጠቃለያው እንምጣና መሪያሬድ እዚህ ሆነ ልጨምርበት ይችላል እንድታይልኝ የምፈልገው እስካሁን የእያንዳንዱን ክርስቲያን እንዴት መኖር እንዳለበት እንዴት ራሱ መግዛት እንዳለበት እንዴት ከዛ ውስጥ ማውጣት እንዳለበት ነው ስናይ የነበረው ወደ ቤተክርስቲያንም ደግሞ መለስ እንበልና ካህናት አባቶቻችንም ጭምር በእውነቱ አንዳንድ የሚነሳ ነገር አለ ለምሳሌ ከጾም ፍች በኋላ የሆነ ሌላ አገልግሎት ስላለ ቅዳሴውንም ቶሎ ማድረግ አገልግሎቱንም አጠር ማድረግ ቶሎ እንለቃቸዋለን ቶሎ እንዲህ አይነት ሁሉ እሰማለሁ እኔም በግሌና ካህናት አባቶቻችንስ ምእመናኑን እንዴት መርዳት አለባቸው በዚህ ሰዓት በዚህ ወቅት የቤተክርስቲያን አገልግሎቱስ እንደቀደመው አይነት ሆኖ እንዲቀጥል ምን መደረግ አለበት እንደ መፍትሄ አቅጣጫ አስቀምጠን እንለፍ እሺ እንግዲህ ስለኝ እንደ አጠቃላይ ልናገር ወደ ካህናቱ ብዙም ዘለፋ ላይ ግን ምንድነው አንድ ሁሉ ጊዜ የሚገዛኝ ቃል አለ በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 9 ላይ ሸክማችሁ የከበደ ወደ እኔ ነው አሳርፋችኋለሁ አይደል መቼ ነው ወደ አንተ ወደሱ ምን ሄደው ሁሉ ጊዜ ቅዱስ ጳውሎስ ደግሞ ሁሉ ጊዜ ነው ሳታቋርጡ አይደል የማያቋርጥ ጉዞ ነው የክርስቲያን እረፍቱ ሞቱ ነው እንጂ ምድር ላይ ያለ እረፍቱ በርግጥ ነው በስጋው ማረፍ እንዳለበት ተሰጥቶታል መተኛት አለበት ያን ሳይክል ማጣት የለበትም መተኛት አለበት ግን ያለ እረፍት ደግሞ ያመሰገኑት ደግሞ አሉ በገዳም አይደል ያለ እረፍት 40 ዓመት ዘግተው ያዘገሉት አሉ አልፈውት ማለት ህጉን ዘለውት ወጥተው ዛለልና ላይ ደርሰው እኛ ዛለ አልደረስንም እኛ ገና መብል መጠጡ ላይ ነው አሁን ተይዘን ያለነው ዙን ያለነው አይደል ስለዚህ ምንድነው መሆን ያለበት እኔ የቤተክርስቲያን አገልግሎት እንዳገልግሎት የማሰብነው የበለጠ ህዝቡን ጠርተን ለምሳሌ ደስታችንን ቤተክርስቲያን ውስጥ ምናረግበት መራግብራት ነው ምክንያቱም ወደኔኑ አለም ይተባል የተጠባቢ ነው ወደኔ ይምጣ አለ ጥማት ነው ከሱ መለየት መጣማት ነው ለሰምራዊት ሴት ያላት እኮ ነው የእግዚአብሔርን ስጦታና ውሃ ጠጪኝ ማን የሚልሽበት ታውቂ ነው ምን ታረጊ ነበር ስለምኙ ነበር እግዚአብሔር ስጦታ ያለው ማንን ነው ክርስቶስን ስጦታ ያለው ራሱ ነው እኔ ነኝ የውሃ መጠጥ ውሃ እኔ ጋር ነኝ ነው አሁን አይቺ ሰው መጨረሻ ላይ ረክታ መቅዶን ጥላ ሄደች አይደል ከለች ለህዝቡ ሰባቂ ሆነች ልንገራችሁ ለህዝቡና መጣች ስለዚህ እንዴት ነው ማለት ያለበት ያንን መጠጥ ፍለጋ ነው ማለት እኛ አዘጋጅተን መቆየት ያለበት ትኩረቱ ለምሳሌ ከእሁድ ቅዳሴ በኋላ ያለው አገልግሎት ከቅዳሴ በኋላ አገልግሎት እከሌ ጋር ደብረ ሰላም ተጣልተናል እዚህ ጋር እንሂድ ሳይሆን ያለበት ነው ህዝቡ ይቆይ ለምን ገብረ ሰላሙን ፈልገነው ከምንሄድ ራሱ ምመኑ እንዲያመጣው እርግጥ ነው ቤቱ እንዲባረክለት ካህናት ዘመድ አለባቸው ሆነ ደግሞ አይ ከዚህ በኋላ ነው ብሎ ፕሮግራም አዘጋጅ ከዚህ በኋላ ነው ማዘጋጀት ማዘጋጀት ነው ምመኑን ማስተማር ይሄ የአገልግሎት ጊዜ ነው ከዚህ በኋላ ነው አንተ ጋር ደግሞ መተመን ባረክ የሚል መመሪያ ሰጠው ምመኑ ግን ይነርጋል ያን አጥር ይጠብቃል ማለት አጥር ቀጥልም አጥር ማስቀመጥ ነው እንዳለ ማለት አገልግሎቱ እንዳይነካ የእግዚአብሔር ምስጋና እንዳይጓደል ሲቀርብ የነበረው ምስጋና ምንም ነገር እንዳይጓደል ምን ይሸራረፈው ነገር እንዳይኖር የሚል ሁሉ ጊዜ ከስብከቱ ከማስተማሩ ከመሙ መጠንቀቅ ያለበት ማለት አሁን ብዙ ጊዜ አይተው ከሆነ በቤተክርስቲያን አገልግሎት ውስጥ
ሁሉ አገልግሎት ያርቅና ስበት አንድ 10 ደቂቃ እንግዲህ ትማራላችሁ ይባላል። መሰረታዊ ግን መሆን ያለበት የትኛው ነው? አሁን እኮ ሰው መስጠት ነው የሚጠየቀው። ለዚህ ገንዘብ እንትንበት ሰጥ ነው የሚጠየቃል። ልክ ነው፣ መስጠትም አለበት። መስጠት አንዱ አባታችን ቅድ ያለው መስጠት አንዱ የድነት መንገድ ነው። ከድነቱ የሚያደርሰን አንዱ መስጠት ነው። አንዱ ቀዝቃዛ ብርጭቆ ውሃ የሰጠ የጻድቁ ዋጋ ይቀበላል ተብሏል አይደል? ጻድቁ ዋጋ አለው። የያዙት ዋጋ አለ። የጻድቃን ህይወት ስለኖሩት የሚሰርፍ ነው፣ ለሌላም ታርፎ የሚዘን ብሎ ለኛም የሚደርስ ነው። ያችን ለመሻማት ነው ቀዝቃዛ ብርጭቆ ሰጥተን ከነሱ ለመወዳጀት ጥረት የምናደርገው ማለት ነው። ለዛም ልክ ደግሞ ለጻድቁ ለቤቱ ስንሰጥ ደግሞ ከዛ በረከት እናገኛለን ማለት ነው። ግን ያን ግን ሰው የሚሰጠው እንዴት ነው? ሲማር ነው። ወንጌል ሲገባው ወንጌል ሲማር በደክል ከገባው ጌታችን ይሄ ነው የሚለው መስዋዕቱን በደንብ ካዩ በተለይ እዚህችን ሳምንቷን ትልቋን ሚስጥር በደንብ ከተመለከተ ሰው ራሱን ይሰጣል። ስለዚህ የትኛው ላይ ነው ፎከስ የምናደርገው? በጉን አስተምረን በጎቹን አስተምረን አብዝተን ወደ ቤተክርስቲያን አምጥቶ በጉ በፍላጎቱ የሚሰጥ ነው ወይስ ጮኸን አስገድደን እንዲሰጥ ነው? እሱንም መታየት አለበት ማለት ነው። በደንብ አተኩሮ ሊያዩት ይገባል። ልክ ነው። የኛ ምዕመን አስቸጋሪ ነው፣ ያልተማረ ስለሆነ አስገድደው ነው መቀበል ያለበት፣ አስቀድደው ነው እንዲድን ማድረግ ያለበት። ሲሰጥ በዛ ድነት ውስጥ በዛ መስጠት ውስጥ እግዚአብሔር አይዩና ወደ መንፈሳዊ ህይወት ይመልሰዋል፣ ያመጣዋል። ልክ ነው፣ መደረግ አለበት። ግን የትኛው ነው የሚበልጠው? ቅዱስ ዮሐንስ አፈወርቅ ይላል እኛ የእግዚአብሔር ህግ ለወጥ ነው፣ አስቀድማችሁ ጽድቁና መንግስቱን እሹ አለን። ሌላው ምን አለ? ይጨመራል። እኛ ግን የሚጨመርልን በጣም ሽታን ጽድቁን ስለርሳ የእግዚአብሔር መንግስት ምን አደረገው? ለወጥ ነው። እንዳንለውጦ ነው ማጠንቀቅ ያለበት። ከቅዳሴው ምንም መሸረፍ የለበት፣ ምንም መነሳት የለበት፣ ከምስጋናው ምንም መጉደል የለበት። ሙሉ ምስጋናው ይዘን አመስግነን ነው። አንድ ጊዜ አንድ ግብፃዊ ቄስ ጋር ቁጭ ብለን እናወራለን። እዛ ሲያትል አካባቢ ነው። ቁጭ ብለን ስናወራ ምን አሉኝ? እንዴት ነው የሚይዙት ዲያቆናቱ ምእመኑ እንዴት ነው የሚይዙት? እኔ ከፊት ቀምቤ ያገለግላለሁ፣ የማገለግለው እንዲከተሉኝ ያደርገኛል። እኔ ቤታቸው ድረስ እንጂ ያገለግላቸዋለሁ፣ እስከ ለቤቱ ስሪኤም ድረስ ያገለግላቸዋለሁ፣ እስከ ቤት ድረስ እንጂ ያገለግላቸዋለሁ፣ ፈልጋቸዋለሁ፣ ሂጂ ጎረጎራቸዋለሁ፣ ምንድን ጎደላችሁት ብዬ ህይወታቸውን ጠይቃለሁ። ያንን ህክምና ከኔ ሲያገኙ እኔ ከፊት አለ መማራ እኔ ዝም ብዬ ወደ ቤተክርስቲያን ሄዳለሁ። ይሄን ሐኪምማ ምን እንዴት ይታጣል ብሎ ሐኪሙን ተከትሎ ይመጣሉ። እኔ ደግሞ ከዋናው ሐኪም ከክርስቶስ ጋር አገናኛቸዋለሁ። እንዲህ አይነት ቢሆን አገልግሎቱ እየበረታ ይሄዳል ነው። ስለዚህ ምዕመናን ማሰብ ያለባቸው ስሜታቸው እንዳይገዛቸው፣ ሐሳባቸው ንጹህ እንዲሆን፣ በአመክንዮ እንዲኖሩ፣ በአመክንዮ ውስጥ እንዲኖሩ ደግሞ አመክንዮ ደግሞ በእውቀት የተደገፈ እንዲሆን ያ እውቀታቸው ወደ ጥበብ የተቀየረ ጥበብ ዊዝደም ይባላል። ጥበብ የተቀየረ ሆኖ እንዲኖሩ ሁሉ መፈለግ ያለባቸው ቤተክርስቲያንን መስራት ያለባቸው እዚህ ነፍሳቸው ላይ ነው። እግዚአብሔር ይስጥልን። በእውነቱ በጣም ነው የማመሰግነው። ቀሲስ በርሶ አጠቃላይ እንዘጋለን። ለዚህ ሁሉ እንግዲህ የካህናት ትልቁን ድርሻ ይወስዳሉ። ካህናት ቤተክርስቲያንን ከፍተው መጠበቅም ብቻ ሳይሆን ወይም ደግሞ ቅዳሴውን አገልግሎትን አዘጋጅቶ መጠበቅም ብቻ ሳይሆን ማስተማርም ይኖርባቸዋል። የንስሐ አባቶች ደግሞ የንስሐ ልጆቻቸውን በዚህ ወቅትም ቅድም ሰው እንዳሉት ንስሐም መስጠትም እንዳለባቸው ለምእመኖቻቸው ልጆቻቸው መንገር ይኖርባቸዋልና የካህናት ድርሻ ምን መሆን አለበት? በዚህ ወቅት ክርስቲያኖች መንፈሳዊ ህይወታቸው እንዳይላላ አገልግሎትም እንዳይቀዘቅዝ የካህናት ድርሻ ምን መሆን አለበት? ጥሩ ጥያቄ ነው። የካህናት ድርሻ በሰሞነ ሕማማት በባለ ፋሲካ የሚወሰናል። አመት እድሜ ልክ ነው። ካህን እስከሆነ ድረስ ክህነቱን ከእግዚአብሔር ከክርስቶስ ከተቀበለ ጀምሮ እስከ ህይወቱ ፍጻሜ ድረስ ወደ አገልግሎት የሚሰማራበት ነው፣ የሚባዘንበት አይደለም። እና ያንዳንዱን ምንድነው ክርስቶስ አምላካችን በጎቼ እኔን ያውቁኛል እኔም በጎቼን አውቃቸዋለሁ እንዳለ ያንዳንዱን በግ ወይም ምእመን ማወቅ አለበት። እንደ አጠቃላይ እንደ ቤተክርስቲያን ማስተማር ይጠበቅባቸዋል። አባቶች እያስተማሩም ነው። እንደገና ደግሞ በጎቻቸው ልጆቻቸውን ማወቅ ያስፈልጋቸዋል። ሁሉም በግ እኩል ስላልሆነ የተሰበረ ሊኖር ይችላል፣ የተጎዳ ሊኖር ይችላል፣ የታመመ ሊኖር ይችላል፣ በጥሩ ሁኔታ ያለ ሊኖር ይችላል፣ አርጀት ያለ ሊኖር ይችላል፣ ወጣት ሊሆን ይችላል፣ ገና ደግሞ ጠቦት ሊሆን ይችላል። ስለዚህ ይሄን ሁሉ በእድሜም በጤንነትም በእውቀትም ደረጃ ሁሉንም አውቆ በሚገባቸው መጠን ምእመናን ማገልገል ያስፈልጋል ማለት ነው። ስለዚህ
በባለ ፋሲካ አገልግሎት አይቋረጥም በሰሞነ ሕማማት አገልግሎት አይቋረጥም በሌሎች ጊዜ አገልግሎት አይቋረጥም ምእመናን ሲጋቡ አገልግሎት አለ እንደገና ክርስትና ሲነሱ አገልግሎት አለ ሲሞቱ አገልግሎት አለ ፍታት ሲደረግ አገልግሎት አለ በሐዘናቸው በደስታቸው ካህን አለ ማለት ነው ለምን ኃጢአት ሰርተው እንደገና ደግሞ ወደ ቅድስናም እየሄዱ የካህን አገልግሎት አለ ካህኑ አይለያቸው ክርስቶስ እንደማይለየን አደራው የክርስቶስ ነውና ያምላካችን ስለሆነ ያ ካህን የተሰጡትን በጎች እስከ መንግስተ ሰማይ ድረስ ይዞ የሚሄድ ኃላፊነትና ግዴታ አለበት ስለዚህ ለሁሉም እንዳቅሙ ነው ያ ለሶስቱ ሰዎች እንደተሰጠው ሁለት የተሰጠው አለ አንድ የተሰጠው አለ አምስት የተሰጠው አለ በቃ በተሰጠው አቅም በተሰጠው መክሊት አትርፎ ምእመናን መጠበቅ አለበት ማለት ነው ስለዚህ ምእመናንን ወደ እግዚአብሔር መንግስት ካላስገባ ወይም በጎቹን ለተኩላ የሚያስነጥቅ ከሆነ እንግዲህ ባለቤቱ ነው የሚጠይቀው ማለት ነው ይሄ እንዳይሆን ግን የአባቴ ብሩካን ከሚባሉ መካከል መደመር እንዲችል ያ ካህን አገልግሎቱ በተገቢ በእውቀት በትጋት በንጽህና በየዋህነት በፍቅር ማድረግ አለበት ማለት ነው ይሄ ከሆነ ምእመናን ከበረቱ አይወጡ ምእመናንን አሁን ያለሙ ጭንቀት አስጨንቋቸው በሰሞነ ሕማማት ቤተክርስቲያን ይመጣሉ በሰሞነ ሕማማት ስለ ክርስቶስ ወይ ግብረ ሕማማቱን የሰማ ሰው እስከ ሕይወቱ ፍጻሜ ከቤተክርስቲያን አይወጣም በሰሞነ ሕማማት ግብረ ሕማማቱን የሰማና የተሳተፈ ሰው በባለ ትንሳኤ ወደ ኃጢአት አይሄድም ለካ ክርስቶስ ይሄን ሁሉ ከፍሎልኛል ብሎ ያሰበ ያው እኛ በእኛ ዕውቀት ነው እንጂኮ ብዙ ያልተጻፉ መከራዎች አሉ እና ያንን ያሰበ ባሉን የፍቅር የሰላም ያረገ ከዛ በኋላ ተስፋ ነው በቃ እንደ ቅዱስ ጳውሎስ ልኖር ከክርስቶስ ጋር ሌድ እናፍቃለሁ አይደል የሚናፈቅ ዓለም አለን ማለት ነው በቃ እለት እለት ተስፋ ምናደርጋት ትንሳኤ ያለችን እለት እለት ያችን የናፈቅን ምን ኖርባት እንጂ ዳግመኛ ወደ ኃጢአት ምንመለስባት ክርስትና አትኖርም በዚያ አማካኝነት ህዝቡን ወይ ምእመናንን ደግሞ እየመሩ ይዘው የሚሄዱት ማናቸው ካህናት ናቸው ማስተማር አለባቸው መናዘዝ አለባቸው መታገስ አለባቸው በፍቅር ማየት አለባቸው እንቅልፍ በተኛት ላይኖር ይችላል ሲጨነቁ አብሮ ተጨንቆ ነው ሲያለቅሱ አልቅሶ ነው ሲደሰቱ ተደስቶ ነው ሲያመጡ አብሮ አምጦ ይሄን ሁሉ ያደረገ ከመመናን ጋር ሚኖር ካህን ያስፈልጋል ማለት ነው ይሄ ከሆነ በቃ ምእመናን በተኩላ ማይነጠቁ ለዓለምም አይዳረጉም ማለት ነው ስለዚህ በባለ ፋሲካ ብቻ ሳይሆን ለዘላለም ማገልገል የካህናት ግዴታ ነው እስከ ሕይወት ፍጻሜያቸው ድረስ ኋላም ደግሞ በሰማያዊ መንግስት ከሱራፌል ከክሩቤል ጋር የሚያመሰግኑ እነሱ ናቸው ማለት በዚህ በባለ ፋሲካው እንግዲህ ከመጠን አለፍ ያሉ ክርስቲያኖችንም መገሰጽም ይኖርባቸዋል እንዴ እሱማ በዚህ ማጋጣሚ እኮ ሁሉ በመጠን ይሆናል በመጠን በቃ ማዕዱ አለ ተገቢ ነው ታዟል ስርዓት እኮ ነው ታዟል በመጠን ይሁን እንደተባለው መጠኑ ሲያልፍ አሁን ሰዓት አለፈ ማለት መጠን አለፈ ማለት ነው ካህናት የሚመገቡበት ሰዓት አለ እኛው ቅዳሴ ለመግባት የምንሰየምበት ሰዓት አለ በቃ ከዛ ሰዓት ጀምሮ ለነገው ቅዳሴ ዝግጁ ነን ማለት ነው ስለዚህ ምእመናን ቤት ሰዓት ላፊ ቢከድ እነዛ ካህናት በመገብ ላይችሉ ይችላሉ ስለዚህ ያን ሰዓት አውቆ ከመመናን ማን ነው ከአባቶቻቸው ጋር እየተነጋገሩ ሰዓቱን ማስተካከል አባቶችን በክብር ደግሞ መሸኘት ይገባል እንደገና ቤተክርስቲያን በዚህ እንደተባለው በዚህ በፋሲካው ወቅት ቤተክርስቲያን ወደ መመኑ እንደም ይሄደች ነው ቅዳሴው ስርዓቱ እኮ ያንዳንዱ እንግዲህ 14 ቅዳሴ አለ በጣም ረጃጅም ቅዳሴ አለ በጣም አጠር ያለ አለ የፋሲካ እንደም የሚያቆይ አይደለም በቃ ስለ ትንሳኤው ስለ ድነቱ ስለ ደስታችን የሚያበስ ቅዳሴ ስለሆነ እንደሌሎቹ ደግሞ ረጃጅምም አይደለም ሆን ተብሎ የሚያጥር ሆን ተብሎ የሚረዝምም አይደለም በቃ ስርዓት ነው በዛ ውስጥ በማንኛውም ቅዳሴ ውስጥ የሚፈተተው የክርስቶስ ሥጋና ደም ነው ነፃነት የሚያወጣንም ይሄ ነው ስለዚህ ቤተክርስቲያን ወደ ህዝብ ትሄዳለች ካህናት ወደ ህዝብ ይሄዳሉ ኋላ ደግሞ ምእመናን ወደ ካህናት ወደ ቤተክርስቲያን ይመጣሉ ተያይዘን ወደ መንግስተ ሰማይ ተረክብረን ቃልዎት ያሰማልን እንግዲህ ከትጉሃን ቀሲስ ሳሙኤል ተስፋዬ በዚህ በሜሪላንድ ግዛት ደብረ ምጥማቅ ጻድቃኔ ማርያም ቤተክርስቲያን አገልጋይ ካህን ናቸው
ብዙ መምህር ያሬድ በዚሁ በሐመረ ብርሃን ቅዱስ ዮሐንስ ቤተክርስቲያን ሰባኪ ወንጌል ናቸው። የግቢ ጉባኤ መምህርም ናቸው። በየጊዜው የሚያስተምሩን በእውነት ቃል ያሰማልን። ዛሬ መልካም ቆይታ ነው ያደረግነው። ሰዓታችን እዚህ ላይ ይገድበናል። የዛሬው መርሃ ግብራችን በዚህ እንፈጽማለን። በድጋሜ ለተወደዳችሁ ተመልካቾቻችን መልካም የትንሣኤ በዓል ይሁንላችሁ። በሌላ መርሃ ግብር እስከምንገናኝ ድረስ ቸርን ሰንብት። ጤና ይስጥልኝ።